ኢትዮጵያና ቱሪዝም ምንና ምን ናቸው? ሊጎበኘን የመጣ ሰው ልቡ ተደስቶ ኪሱ ተራቅቶ መሄድ አለበት። ቱሪዝም የሚለው ራሱ የቤተ መንግስት ቋንቋ ሆኗል። እንደ ኢትዮጵያ ያለ ድንቅ ታሪካዊ ምርጥ አገር ስሟ ጠልሽቶ ስሟ ጠፍቶ በችግር በረሃብ ብቻ እንድትታወቅ በከፍተኛ ደረጃ ሰርተውባታል። ሁሉንም ሃይማኖቶች፣ ሁሉንም ከባቢዎች፣ ሁሉንም ታሪኮች በእኩል የሚያወጣ መሆን አለበት። ደሰትበታለሁ፣ ይለይብኛል የሚሉት የትኛው ፕሮጀክት? ፋሲልን ዛሬ በሰራንበት መንገድ ቅርስ ጠፋ የሚል ስጋት 1% አታገኙ። ሌላው ዓለም ላይ አንድ ሙዚየም የሚጎበኘው በአመት ጎብኚ ቁጥር ያክል ኢትዮጵያ የውጭ ጎብኚ ሳታስተናግድ ኖራለች። እኛ ያላሰለጠን ነው፣ እኛ ያልገዛ ነው፣ እኛ ያልመራ ነው አይለማም፣ አይሰማም፣ አይበለጽግም የሚለውን ናሬሽን ለማስረጽ እንዲመቻቸው ቅርሶቹ አይጠፉም ወይ የሚል ስጋት አለባቸው። ከኢትዮጵያ በተለያየ ዘመን የተወሰዱ ቅርሶች አስመልሰናል፣ እንኳን ልናጠፋ። ማይስ ቱሪዝም ምንድን ነው? በአመት 10.9% ስራ የሚገኘው ከቱሪዝም ሴክተር ነው። ክቡር ጠቅላይ ሚኒስትር እጅግ አድርጌ አመሰግናለሁ። ሄኖክ ስዩም እባላለሁ። ኢትዮጵያ የቱሪዝምና የአካባቢ ጥበቃ ጋዜጠኛ ነኝ። ከሁሉ በማስቀደም ስለ ቱሪዝምና ተያያዥ ጉዳዮች እንድንነጋገር ከኤንቢሲ ጋር ቤተሰብ ሆነው እዚህ ስለተገኙ እጅግ የላቀ ምስጋናዬን ማቅረብ ፈልጋለሁ። የቱሪዝም ርዕሰ ጉዳይ ሆኖ በልዩ መልክ እንዲህ አይነት እድል ሲያገኝ የመጀመሪያው ነውና ለውይይትም በቅድሚያ ያንን ማመስገን እፈልጋለሁ። እንደው ለመነሻ እንዲሆነን የመጀመሪያ ጥያቄ ባደርገው ብዬ ያሰብኩት አሁን መንግስት የቱሪዝምን ኢኮኖሚ እንደ አንድ ምሰሶ ወስዶ በርካታ መዋለ ንዋዮችን እያፈሰሰ ይገኛል። ከዛ ጋር ተያይዞ አንዳንድ ሰዎች ሌሎች ጠንካራ ዘርፎች አሉ፣ እዚህ ላይ ይሄ ሁሉ ብር ለምን ይባክናል፣ ይሄ ሁሉ ነገር ለምን ይሰራል የሚል ሀሳብ ያነሳሉና ይሄ ሁሉ ልፋት፣ ይሄ ሁሉ ድካም፣ ይሄ ሁሉ ስራ ለቱሪዝም ለምን? ከዚህ እንጀምር እስቲ። ለቱሪዝም የተሰጠው ትኩረት መነሾ ራዕያችን ነው። ራዕያችን የበለጸገች፣ የተለወጠች፣ የተከበረች፣ የተወደደች ሀገር ሰርተን ለልጆቻችን ማስረከብ እንሻለን። እነዚህን ታላላቅ ህልሞች ለማሳካት ኢትዮጵያ ምን በእጇለን፣ ምን ብትሰራ፣ ምን ላይ ኢንቨስት ብታደርግ ባጠረ ጊዜ ውስጥ በኢንቨስትመንቱ ልክ ሪተርን ኦን ኢንቨስትመንት አግኝታ ለልጆቿ የምታስበውን መሰረት መጣል ትችላለች የሚል ሰፋ ያለ ጊዜ ወስደን ስንመክር፣ ስንዘክር፣ ስንፈትሽ ነበር። በዚያ ፍተሻ ውስጥ ያስተዋልነው ነገር ለረጅም ጊዜ ኢትዮጵያ በአንድ ዘርፍ ላይ ተንተራሰ ኢኮኖሚ መገንባት ታስብ ነበር፣ ግብርና መር ብላ። ራሱ ግብርናውም በበቂ ደረጃ ማደግ አልቻለም፣ ሌሎች ሴክተሮችን ማንቀሳቀስ አልቻለም እና በአንድ ዘርፍ ላይ ብቻ ዲፔንድ ያደረገ አካሄድ የምናስበውን ውጤት አያስገኝም፣ ረዥም ጊዜ ይወስዳል፣ በአጠረ ጊዜ ውስጥ የበለጸገች ሀገር መገንባት አያስችልም እና ብዝሃ ዘርፍ ማድረግ አለብን። ዘርፎቹ ግን የሚሰናሰሉ የሚተሳሰሩ፣ አንዱ ለአንዱ ግብአት የሚሆን አድርገን ብንሰራ ኢኮኖሚያችንን ልናነቃቃ እንችላለን የሚል እምነት ነበረን። በዚያው መንገድ ነው ብዙ ዘርፎች ሲታዩ ከመረጥናቸው 5 ዋና ዋና ዘርፎች አንዱ ሆኖ የወጣው ቱሪዝም ነው። የተመረጠበት ዋናው ምክንያት ዓለም ላይ በቱሪዝም ሴክተር የሚንቀሳቀሰው ሀብት መጠን በጣም ከፍተኛ ነው። በየዓመቱ 12.6 ትሪሊየን ገደማ ዶላር ሀብት በቱሪዝም ዙሪያ ይንቀሳቀሳል። ይሄ ትልቅ ሀብት ነው። ከዚህ ሀብት ኢትዮጵያ ምን ያክል ትቋደሳለች፣ አፍሪካ ምን ያክል ትቋደሳለች የሚለው ደግሞ ቁልፍ ጥያቄ ነበር። ለምሳሌ አሜሪካን ብንወስድ በአመት እስከ 215 ቢሊዮን ዶላር ታገኛለች። ስፔንን ብንወስድ እስከ 107 ቢሊዮን ዶላር ታገኛለች። ታይላንድን ብንወስድ እስከ 95 ቢሊዮን ዶላር ታገኛለች። እዚህ አፍሪካ ውስጥ እንኳን ግብጽ እስከ 14-15 ቢሊዮን ዶላር ታገኛለች። ስለዚህ ይህንን ሀብት እኛም መቋደስ ብንችል በሌሎች ዘርፎች የምናደርገውን ነገር ሊያግዝ ይችላል የሚል እምነት አለ። ትልቅ ሀብት ነው ያለው። ሁለተኛ የጎብኝ መጠን
እንደው ከተለያየ የዓለም ክፍል ወስደ ብታይ አውሮፓ ላይ ለምሳሌ ፈረንሳይን ብትወስድ በአመት እስከ 102 ሚሊዮን ሰዎች ፈረንሳይን ይጎበኛሉ። የህዝብ ብዛቱን የሚበልጥ ሰው ነው የሚጎበኘው። ሜክሲኮ ብትሄድ ወደ 97 ሚሊዮን ሰው ይጎበኛል ከሰሜን አሜሪካ ውስጥ። ወደ ኤዥያ ብትሄድ ማሌዥያ ብቻ 39-40 ሚሊዮን ሰው በአመት ይጎበኛል። ወደኛ አህጉር ስትመጣ አፍሪካ ላይ ሞሮኮን ብትወስድ 19-20 ሚሊዮን ገደማ ሰዎች በአመት ሞሮኮን ይጎበኛሉ። ይህ ቁጥር ቀላል ቁጥር አይደለም። 10 ሚሊዮን 20 ሚሊዮን ሰው ጎብኛለ ማለት ለምሳሌ ሊጎበኝ ከመጣው 20 ሚሊዮን 10 ሚሊዮን የሀገር ውስጥ ምርት የሆነውን ጫማ ወይም ጂንስ ቢገዛ 10 ሚሊዮን ጂንስ ፓክ አድርገህ ኤክስፖርት አድርገው ሌላ ሀገር ከመላክ ራሱ ሸማቹ መጥቶ ካንተ ወሰደ ማለት ነው። ቱሪዝም ለአንድ ዓላማ ብቻ ስለማይሆን የመጣው ሰውዬ ዕውቀት ያመጣል፣ ይሸምታል፣ ይዛመዳል፣ ኢንቨስት ያደርጋል። ብዙ ጠቀሜታ አብሮት ተከትሎት ይመጣል። የኛን ስታይ ሴክተሩ ስራ ይፈልጋል የሚል ነገር ያመላክታል። ሶስተኛው ከፍተኛ የስራ ዕድል ችግር ነበረ ኢትዮጵያ ውስጥ። በስራ ዕድል ፈጠራ ውስጥም ቱሪዝም ያለው ሚና ከፍተኛ ነው። በዓለም ላይ በየዓመቱ ለስራ የደረሱ ሰዎች እስከ 370 እና ከዚያ በላይ ሚሊዮን ሰዎች ስራ ይዛሉ። 370 ሚሊዮን ሰው በቱሪዝም ሴክተር ስራ ከያዘ ከዚች ውስጥ የተወሰነች ፐርሰንት ብንጋራ የኛ ሁኔታ ይቀይረዋል። በአመት 10.9% ስራ የሚገኘው ከቱሪዝም ሴክተር ነው። 10% ስራ ከቱሪዝም ብቻ አገኘን ማለት ሌላ 10% ከሌሎች ሴክተሮች ካገኘን ሲሰናሰል በስራ ዕድል ዘርፍ ያለውን እጥረት እና ፍላጎት ሊያሟላ ይችላል ማለት ነው። ከዚያ በተጨማሪ ሌሎች ዘርፎች ላይ የሚፈጥረው ኢምፓክት ነው። ቅድም እንዳነሳሁት ኢንዱስትሪ አንዱ ፒላር ነው። የኢንዱስትሪ ምርቶች ገበያ ይፈልጋሉ። ቱሪስት ወደ ሀገር ውስጥ የሚፈስ ከሆነ እነዚያን ምርቶች የሚበላውንም የሚለበሰውንም ቅርጻ ቅርጹንም ሸምቶ ሊሄድ ይችላል። የኢንዱስትሪ ምርት በቀጥታ ገበያ ያገኛል ማለት ነው። የሸቀጥ ገበያ ትሬድ አጠቃላይ ትራንዛክሽን እንዲያድግ ያስችላል። ለአነስተኛ ቢዝነሶች ለምሳሌ ጫማ ማስጠረግ ሊሆን ይችላል፣ ቡና መጠጣት ሊሆን ይችላል። ብዙ ሰዎች ገበያ እንዲያገኙም ያስችላል። ቅድም እንዳነሳሁት አልፎ አልፎ ደግሞ የውጭ ቀጥታ ኢንቨስትመንትም ያመጣል። ለምሳሌ ባሌ ሊጎበኙ የሄዱ እንግሊዛውያን ባሌን ወደውት ግን ማረፊያ ስላልነበረ እዛ ቦታ ሪዞርት ሰርተው ረዥም ጊዜ ሰርቪስ ይሰጥ ነበር። ልክ እንደዚሁ አንድ ቱሪስት ሲመጣ ክፍተት ያይና ያንን ክፍተት ለመሙላት ተጨማሪ ኢንቨስትመንት ይስባል። እንዲያውም ድሮ ምን አይነት ታሪክ አለ? በጅማ አካባቢ ንግዶች ነበሩ፣ የጥርኝ የቡና ንግዶች ነበሩ፣ ዓለም አቀፍ ንግዶች እና አንዱ የጅማ የሊሙና ሪያ ገበያዎች አሉ፣ የሚታወቁ ገበያዎች እና አባጅፋር ካደረጉት አንዱ የሚያስደንቀኝ ነገር እነዚህ የአረብ ነጋዴዎች፣ የየመን ነጋዴዎች እዛ መጥተው ያለውን ነገር ሸምተው ሊሄዱ ሲመጡ ጊዜ ያለው ገበያው ይታወቃል ጊዜው እና መጀመሪያ በመጡ ማግስት ዋና ዋናዎቹ ነጋዴዎች እራት ግብር ይዘጋጅና ቤተ መንግስት ይጠራሉ። የውጭ ነጋዴዎች የዚያ እራት ዋነኛ ዓላማ ንግድ በእነሱ ሀገር ምን እንደሚመስል፣ አዲስ ነገር ምን እንዳለ፣ ምን ቴክኖሎጂ እንዳለ፣ ምን እንደሚፈለግ የመረጃ የእውቀት ልውውጥ ንጉሱ የሚያደርጉበት መድረክ ነው። በዚያ ጊዜ ቴሌቪዥን የለም፣ በዚያ ጊዜ መጽሔት የለም። የምታገኛቸውን ሰዎች ጊዜ ሰጥተህ በማነጋገር ነው የምትማረው። መጥተው ሸምቶ መሄድ ይችላሉ። ከዚያ ባሻገር ግን ከሽመታው ባሻገር እውቀት ሊገኝባቸው እንደሚችል በማሰብ በየጊዜው እራት ያዘጋጁላቸው ነበር። ቱሪስቶች እንደዛ ናቸው። ለመጡበት ዓላማ ብቻ ሳይሆን ከዚያ ባሻገር ብዙ ትምህርት ይቀሰምባቸዋል። እኔ በራሴ የገጠመኝ አንድ ጊዜ የሆኑ የውጭ እንግዶች መጥተው አዋሽ ፓርክ ኢንቨስት እንዲያደርጉ ፍላጎት ስለነበረኝ አብሬያቸው አዋሽ ፓርክ ሄዳለሁ። እነሱ ከፓርኩም ከሁኔታውን በላይ በአዋሽ ፓርክ የሞላው አኬዥያ ዛፍ በጣም ይገርማቸዋል። ምንም አይነት የንብ ቀፎ እንኳን እናይም እዚህ። ከአኬዥያ ዛፍ የሚገኘው ማር ከብዙዎቹ ማር የተሻለ በጣም ተፈላጊ ማር ነው። ይሄ ሁሉ ዛፍ እያለ ለምንድን ነው
የንብ ቀፎ ማዘረጉት ልክ እንደ አበባ አኬዥያም የሚቀሰምና ጥሩ ማር የሚወጣው ነው ብለው ከዛ በኋላ ሞክረነዋል ያንን ስራና የማታውቃቸውን ነገሮችም ለመማር እድል ይሰጣል። ከዚያ በተጨማሪ የአካባቢ ጥበቃ ላይ ኢንቨስትመንቱ ከባድ ነው። ያው አንተ በደንብ እንደምታውቀው ኢንፍራስትራክቸር በበቂ የሌለባቸው ኢንቨስትመንት የሚጠይቁ ኤሪያዎች ናቸው። ቱሪስት በመጣ ቁጥር ከሚገኘው ሀብት እነዛን ለመንከባከብ ሜንቴን ለማድረግ ለማስቀጠል አዳዲስ የሚያስፈልጉ ካሉ ለመጨመር እድል የሚሰጥ ሴክተር ነው እና ቱሪዝም በጣም ብዙ ነገሮች ይነካካል። ወደኛ ሁኔታ ግን ስታመጣው አንደኛውና ዋነኛው ፍላጎት ኢኮኖሚያዊ ጥቅም ነው። ከዚህ ዘርፍ 12.6 ትሪሊየን ጥቂት ገንዘብ መሻማት ብንችል፣ ሰዎች ስራ ማስያዝ ብንችል፣ ለኢንቨስትመንት መስህብ የሆኑ ብንፈጥር፣ ኢትዮጵያ ውስጥ ያሉ እድሎች እኛ ያላየናቸው ሌሎች አይተው የሚያነቋቋቸው ስፍራዎች ካሉ ለመማር ብንችል የሚል አንዱ ምክንያት ነው። ሁለተኛው ምክንያት ግን እንደ ኢትዮጵያ ያለ ድንቅ ታሪካዊ ምርጥ ሀገር ስሟ ጠልሽቶ ስሟ ጠፍቶ በችግር በረሃብ ብቻ እንድትታወቅ በከፍተኛ ደረጃ ሰርተውባታል። ይሄን የሰሩባት በግምት አይደለም፣ ረሃብኛ ጋር ብቻ ስለሆነም አይደለም። የረሃብ ምልክትና የረሃብ ስያሜ ዲክሽነሪ የገባው ኢትዮጵያ ብቻ ችግር ስላለ አይደለም። አፍሪካ ውስጥ ያልተገዛች ሀገር ኢትዮጵያ ስለሆነች አለመገዛቷ ይበልጥ እንድትጎዳ አርጓታል። እኛ ያላሰለጠነው፣ እኛ ያልገዛ ነው፣ እኛ ያልመራ ነው አይለማም፣ አይሰማም፣ አይበለጽግም የሚለውን አሰርሽን የሚለውን ናሬሽን ለማስረጽ እንዲመቻቸው ነው። የኢትዮጵያ ውድቀት አጉልቶ የሚናገሩበት ዋናው ምክንያት ከገዛናቸው ያልገዛናት በከፋ ሁኔታ ላይ ነች እና መገዛትን ተቀበሉ የሚል እሳቤ ያላቸው በጣም ቾቪኒስት የሆነ አስተሳሰብ ያላቸው ሰዎችም ጭምር አስበው የሰሩበት ነው። ያንን ስሟን ለመቀየር ብትናገር ሰው አይሰማም። መጥቶ ሲያይ ግን የሚቀየር የሚማረው ነገር አለ። ፖለቲካዊ ጥቅምም ደግሞ እንዲሁ አለው። ብሔራዊ ትምህርቶችን ለማብዛት አንዱ ጋር ያለውን ጥሩ ነገር ሌላኛው አይቶ እንዲወድ፣ እንዲያደንቅ፣ እንዲማር ለማድረግ በስራ ምክንያት ከአንዱ ጋር ሲንቀሳቀስ በማየት ከአንዱ ጋር ሲንቀሳቀስ ይበልጥ ሀገሩን ስለማድነቅ፣ ስለማወቅ፣ ስለመውደድ፣ ስለመዋሃድ ብዙ መድረክ የሚፈጥር ስለሆነ በብዙ መልኩ ቱሪዝም ላይ ኢንቨስት ማድረግ በዓለም አቀፍ ደረጃ ያለውን ሀብት ለመቋደስ ለኢትዮጵያ አስፈላጊ ስለሆነ ነው ከአምስቱ ዘርፎች እንደ አንዱ አድርገን የወሰድ ነው። ሌላው ለዘመናት ኢትዮጵያ አያሌ ጸጋዎች እንዳሏት እናምናለን፣ እንናገራለን፣ በዚህም እንኮራለን። በተቃራኒው ደግሞ በእነኛ ዘመናት ሁሉ የሌላውን ዓለም ትኩረት ሳትስብ የኖረች ሀገር ናት። እንደው ቅድም እንደገለጹት ከጎብኚ ቁጥር እንኳን አንጻር ብናየው በእነኛ ዓመታት ሌላው ዓለም ላይ አንድ ሙዚየም የሚጎበኘው በዓመት ጎብኚ ቁጥር ያክል እንደ ሀገር የኢትዮጵያ የውጭ ጎብኚ ሳታስተናግድ ኖራለች። ከዚህ አኳያ ምንድን ነው ምክንያቱ ይላሉ እርስዎ? ኢትዮጵያና ቱሪዝም ምንና ምን ናቸው? የኢትዮጵያን ቱሪዝም በሁለት ገጽ ማየት ጥሩ ነው። አጠቃላይ ፖቴንሻሉን እምቅ አቅሙንና ማነቆዎቹን ለይቶ ማየት ይጠቅማል። ኢትዮጵያ የቱሪዝም ፖቴንሻል በጣም 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 ከፍተኛ ነው። በርካታ አትራክሽን ሴንተሮች ያላት ሀገር ናት። እነዚያን ውብ ስፍራዎች የሚያውቃቸው፣ የሚያያቸው፣ የሚያሳውቃቸው ግን ውስን ነው። ውስን የሆነበት ዋናው ምክንያት የዴስቲኔሽን እጥረት አለ። በርካታ ማነቆዎች አሉ። ሁለቱን ለይቶ ማየት በእጅጉ ያስፈልጋል። ከፖቴንሻል አንጻር ስትወስድ ለምሳሌ የተፈጥሮ ሀብት ውሰድ። እጽዋትን ብትወስድ ከ6000 በላይ ዝርያ ያለበት ሀገር ነው። ብዙ ሀገራት ከ6000 በላይ ዝርያ ያለ ነው ሊመጻደቁ አይችሉም። ብዙ አይነት ብዙ ቦታ የማይገኙ ተክሎች የሚገኙበት ሀገር ነው። ለነሱ ሁሉ ትምህርት ሊሰጥ የሚችል በርከት ያሉ እጽዋቶች አሉበት። ሁለተኛ ከእንስሳት አንጻር በተለይ የዱር እንስሳት በሁሉም የኢትዮጵያ አቅጣጫ ስትሄድ ብዙ ቦታ የማይገኙ እንስሳቶች የሚገኙበት ሀገር ነው። ሬድ ፎክስን ብትወስድ፣ ዋሊያን ብትወስድ፣ ጥቁር አንበሳን ብትወስድ በጣም ብዙ ነገሮች ኢትዮጵያ ውስጥ ይገኛሉ። አዕዋፋትም በጣም 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 ብዙ። ከአዕዋፋት አንጻር ብዙ ዝርያዎች አዋሽ ላይ ባሌ ላይ ያሉ ዝርያዎች ብዙ ቦታ አታገኛቸውም። ፋልከን በጣም ኤክስፔንሲቭ የአዕዋፍ ዝርያ ነው በሌላው ዓለም።
ፋልከንን ማግኘት ፋልከንን መግዛት በጣም ይፈለጋል። ሀብቱ አለ፣ ግን ለፈላጊዎች ማገናኘቱ ደግሞ ለእኛ ውስንነት አለ እና ከተፈጥሮ ሀብት አንጻር በጣም ትልቅ ፖቴንሻል ያላት ሀገር ናት። ከመልክዓ ምድር አንጻር ከወሰድክ ያው ከራስ ዳሽን እስከ ዳሎል ድረስ አባፍ ሲ ሌቭል ብቻ ሳይሆን ቢሎ ሲ ሌቭልም በጣም ዝቅ ያለ ቦታ ያለበት ሀገር ነው። ሁሉም ቀዝቃዛውም ሙቀቱም የሚገኝበት ሀገር ነው። በጣም ተስማሚ የሆነ የአየር ንብረት የምታገኝበት ነው። እዚህ ከበረደህ በጥቂት ዲስታንስ ውስጥ ሙቀት የምታገኝበት ሀገር ነው። በሌሎች ሀገራት ቅዝቃዜ ሲሆን ሙቀት ማግኘት ትችላለህ። በሌሎች ሀገራት ሙቀት ሲሆን ቅዝቃዜ ማግኘት ትችላለህ። የአየር ጸባያችንም በጣም በጣም ተመራጭ ነው። ለምሳሌ መካከለኛው ምስራቅ ብትወስድ ይሄኛው የሰመር ሲዝን ሰኔ፣ ሐምሌ፣ ነሐሴ በጣም በጣም ይሞቃል። የ3 ሰዓት ፍላይት ነው። እዚህ ደግሞ ዝናብ ነው፣ ይቀዘቅዛል። ዝናብ ብቻ ግን አይደለም፣ የማይዘንብባቸው ከቅዝቃዜ ወጣ ያሉ አካባቢዎችም ኢትዮጵያ ውስጥ አሉ። ወደ አውሮፓ ብትሄድ እነዚህ ወራት በጣም በጣም ሙቀት ያለባቸው ናቸው። እነዚህን የሙቀት ጊዜዎች መጥተው እዚህ ያሳልፉ ይችላሉ። ወደኛ ጥቅምት፣ ህዳር፣ ታህሳስ አካባቢ ደግሞ ብትሄድ አውሮፓ ብርድ ነው። ሰዎች እዚህ መጥተው ሙቀት ሊያገኙ ይችላሉ። እንደዚህ ያለ እድልም አለው። ከዚያ ውጪ ታሪካዊ ቦታዎች ሊታዩ የሚችሉ ቦታዎች ደግሞ ሄኖክ በጣም ብዙ ስለዞርክና ስለምታቅ ኢትዮጵያ ውስጥ ያሉ ሀብቶች ከአንተ ጋር መነጋገር አይቸግርም። ግን ዝም ብዬ በእኔ እምነት እንግዲህ አንዳንዴ ለራሴ ኮርሱም ሊሆን ይችላል። በእኔ እምነት አንድ ሀገር ቪዛ ጠይቀህ ቪዛ አግኝተህ ትኬት ቆርጠህ የሆነ ሀገር ብትሄድ እንደ ኢትዮጵያ ያለ ቫራይቲ ሊገኝበት የሚችል ሀገር በዓለም ላይ መኖሩን እጠራጠራለሁ ነው። እንግዲህ ፕሩቭ ለማድረግ መሞከር ይፈልጋል። እንደው ጥቂቶቹን ኤግዛምፕሎች ላንሳ። አንድ ሰው ኢትዮጵያ ከመጣ በኋላ ወደ ሰሜን ሄደ እንበል። ሰሜን ተራሮች ሲሄድ ከአፍሪካ ሁለተኛ ትልቁን ከፍታ ቦታ ማየት ይችላል። ከሰሜን ተራሮች 1 ሰዓት ተኩል 1 ሰዓት 2 ሰዓት ነርቶ ጎንደር ይመጣ ፋሲልን ይጎበኛል። ጥንታውያን ታሪካዊ ቦታዎች ይጎበኛል፣ ቅርሶች ያያል። ከዚያ 1 ሰዓት ነርቶ ጎርጎራ ብሄድ እንደ ጎርጎራ ያለ ምርጥ ዴስቲኔሽን ያገኛል። እዛው ጋር የረዥሙ ተፋሰስ የረዥሙ ውሃ ምንጭ የሆነውን ጣናን ያያል። በጣና ደሴቶች ላይ በጣም በርካታ ቅርሶች፣ ታሪኮች ለዓይን የሚማርኩ ብቻ አይደለም የምትማርባቸው ጉዳዮችን ያያል። እልፍ ብሎ ባህር ዳር ቢገባ ውብ ዘመናዊ ከተማ ያያል። ሰሜን ሄዶ መልክዓ ምድርም ተፈጥሮም አላየውም፣ የዱር እንስሳ አላየውም፣ ታሪክ አላየውም፣ አመርቂ ነገር አላገኘውም ብሎ ስላወጣው ገንዘብ የሚቆጨው ሰው አይኖርም። ማሟላት የሚገባንን ነገር ብናሟላ በፈለግከው መስፈርት ላወጣው ወጪ የሚመጥን ነገር አይተህ ተምረህ የምትመለስበት ቦታ ነው። ከክርስትና አንጻር የዛሬ 800-900 ዓመታት የነበሩ ጽሁፎች፣ የነበሩ ቅርሶች፣ የነበሩ ቤተክርስቲያኖች የሚታዩበትና የክርስትናን ታሪክ ወደ ኋላ ተመልሶ ማጥናት የሚፈልግ ሰው በቀላሉ ብዙ የሚጨበጥ የሚታይ ነገር የሚያገኝበት ቦታ ነው እና ሰሜን ስትሄድ ይህን ታገኛለህ። ተራራውም አለ ከፍታው፣ እዛው ወደ ጎርጎራ ደግሞ ስትወርድ ዝቅታው አለ። ጣና ጋር ስትመጣ በጣም ዝቅ ይላል፣ ሙቀት ነው። ራስ ዳሽን ደግሞ ብርድ ነው ከፍታ ስላለው። የለም ሰሜን አልተመቸኝም ወደ ባሌ ነው የሚሄደው ብለህ ደግሞ ባሌ ብትሄድ ምናልባት በባሌ ደረጃ በዓለም ላይ በአንድ አቅራቢያ ሁሉም ነገር ያለው ሰፈር፣ መንደር፣ ሀገር አለ ብዬ ነው ያላምንም። በጣም ብዙ ሀገራት አይቻለሁ። ይሁነኝ ብዬ ለመማርም ጎበኛለሁ። እንደ ባሌ አይነት ሀገር እስካሁን አይቻለሁ። ባሌ ምንድን ነው? ቱሉ ዲምቱ ልክ እንደ ራስ ዳሽን ከራስ ዳሽን ትንሽ ዝቅ ያለ ግን ከ4300 አካባቢ ሜትር አባፍ ሲ ሌቭል የሆነ ከፍታ ቦታ ነው። እዛ ቦታ ላይ ክሬተር ሌኮች አሉ። እዛ ቦታ ላይ ቀይ ቀበሮ አለ። እዛ ቦታ ላይ የሚገርሙ የአዕዋፋት ብቻ ሳይሆን እጽዋቶችም አሉ። ለምሳሌ ላውታ የምታየው ትልቁ ፓልም እዛ ድንቅ ሆኖ ታገኘዋል። ይበርዳል ቦታው የሚያምር ቢሆንም ቪው። ከዚያ ግን በርዶኛል ብለህ 20-30 ደቂቃ ብትነዳና ሀረና ብትወርድ ለማመን የሚከብዱ ጫካዎች ታያለ። ጥቁር አንበሳ ያለው፣ ሌሎች የዱር እንስሳት ያሉበት የሚያስደንቅ ጫካ፣ ወተርፎሎች ያሉበት አይተህ ተራምደህ የማጠግብበት ቦታ ነው። እዛ
ሀረና አካባቢ ያሉ የአዕዋፋት ዝርያ ብዙ ቦታ የማይገኙ በጣም በርከት ያሉ አሉ። በጣም በርከት ያሉ ቅድም ያነሳሁትን ፋልከንን ጨምሮ ማለት ነው። ከሀረና እንደው 30 ደቂቃ 20 ደቂቃ እየነዳህ በየቦታው ለማመን የሚያስቸግሩ አስደናቂ ነገሮች ታያለ። ለምሳሌ ዲንሾ ስትደርስ፣ ዲንሾ አካባቢ በጣም ሰፊ ቦታ ነው፣ ናሽናል ፓርክ ነው። ብዙ የዱር እንስሳቶች የተላመዱ የምታገኝበት ቦታ ነው። ከዲንሾ 30 ደቂቃ ነድተህ የድንጋይ ማውንቴን ተሳስሮ ለአይን በአይተህ የማትጨርሰው ተጉዘህ የማትደርስበት አይነት የድንጋይ ትስስር ታያለ። ከነሱ ደግሞ ልውጣ ብለህ 1 ሰዓት ከሮቤ ብትነዳ ሶፍመር ብትሄድ ሶፍመር ላይ አሁን እያወቅን እንዳለ ነው የሶፍመር ኬቭ ከሶፍመር ጀምሮ እስከ ቦሳሶ ከሞላ ጎደል ያገናኝ የነበረ የከፍተኛ ስልጣኔ የነበረበት አካባቢ የቅድም በሰሜን የክርስትና እንዳነሳውልህ እዚህ ደግሞ ስትመጣ የዛሬ 800 ዓመት የነበረ መስጂድ ላይ በምታይበት ዛሬም ያለበት የዛሬ 800 ዓመት የነበረ መስጂድ ጎን የሰሩት አርቲፊሻል ሌክ ዛሬ የሚታይበት ኬቭ ውስጥ ከ60 ቋንቋ በላይ የብዙ አፍሪካ ሀገራት የሳውዲ መምህራን ጨምረው የመድረሳ ትምህርት የሚሰጥበት ቦታ ነው። ያ ኬቭ ውስጥ አንዳንድ ጽሁፎች ማየት ተጀምሯል። አንዳንዶች የውሃ ዋሻ ብቻ ነው ብለው ይናገሩ ነበር፣ ግን አይደለም፣ እንደዛ ውሸት ነው። ምንም ውሃ የሌለበት ቦታ በኪሎ ሜትር ዋሻውን ታገኛለህ። የሆኑ ስልጡን ጥንታውያን ኢትዮጵያውያን ብዙ ነገር የሰሩበት ያደረጉበት ገና ያላወቅነው ታሪክ እንዳለ ያስታውቃል። ከኢንዲያን ኦሽን በቀጥታ እስከ ባሌ ባለው የቀረበ ቦታ ነው። ልክ በሰሜን ወደ ሬድ ሲ እንደምንለው ይሄኛው ደግሞ በምስራቅ ያለ ለውሃ ለኦሽን የቀረበ ቦታ ነው። ባሌ ውስጥ ቅዝቃዜ፣ ሙቀት፣ የዱር እንስሳት፣ ጫካ፣ ኬቭ፣ ታሪክ ይሄ ብቻ ግን አይደለም። ባሌ ውስጥ በምታየው ልክ ሳይላቀቅ ለረጅም የሚጓዝ የእርሻ ማሳ በሄሊኮፕተር በመኪና አይተህ የማትጨርሰው ማሳ የምታገኝበት ቦታ ብዙ የለም። በጣም ሀብታም መታየት የሚገባው ሀገር ማንኛውም ኢትዮጵያዊ ከቻለ ማየት የሚገባው አካባቢ ነው። ስለዚህ ከሰሜን ሌላውን ታሪክ ሌላውን መልክዓ ምድር ካየህ በኋላ ወደ ባሌ ልሄድ ብትል እንደዚህ ያለ ደግሞ ነገር ታያለ። የለም ወደ አፋር ልሄድ ብትል የሰው ልጅ መገኛ ታሪክ ትሰማለህ። ኒሌን የመሰለ የፓልም ፋርም ታያለ። ከኒሌ ወጥተህ ኤርትራ ላይ ብትሄድ ላይቭ አሁን የሚፈላ እቶን እሳት የሚፈላበት ቦታ ታያለ። በምድር ላይ መሆኑን የሚያጠራጥር ቦታ። ወደ ዳሮል ዲፕሬሽን ብትሄድ፣ ወደ ደንከል ብትሄድ መሬት መሆኑን የሚያጠራጥር ከፍተኛ ሙቀት ያለው እስከ 50 ዲግሪ ሴልሲየስ የሚሞቅ ቦታ። አንዳንዱ አካባቢ ጨው ብቻ ልክ የተነጠፈ የሚመስል መስክ የምታይበት፣ ሌላ ቦታ ደግሞ ሰልፈር እየፈላ የተለያየ ከለር። ከስዕል ውጪ በምድር ላይ እንደዚህ ያለ ነገር ለመኖሩ የሚያጠራጥሩ ቦታዎች በየቦታው ፍልውሃ የሚፍለቀለቅበት፣ በየቦታው ትናንሽ ሌኮች ያሉበት፣ ተኝተህ የምትንሳፈፍበት ልክ ዴርሲ ነው የሚባለው በእስራኤል ሀገር በስፋት የምታይበት ብዙ አስደናቂ ነገር ደግሞ እንደገና አፋር ታያለህ። የለም ወደ ደቡብ ነው የሚሄደው። ለአርባ ምንጭ ብትሄድ የጋሞ ተራሮች በተለይ ጉጌ ከራስ ዳሽን ከቱሉ ዲምቱ ቀጥሎ በጣም ከፍተኛ ቦታ ነው። የተራራ ቼን ያለበት ቅዝቃዜ ያለበት፣ ወደ ጨንቻ ወጥተህ የዶርዜን የሸማ ስራ የጊ ስራ የምታይበት፣ አፕል ኢትዮጵያ ውስጥ ምን መልክ እንዳለው የምታይበት። ከዚያ ትንሽ ደግሞ ብትወርድ ወደ ጫሙ አባያ ደግሞ ብትወርድ ከፍተኛ በንጽጽር ሙቀት ያለበት፣ ትላልቅ 2 ውሃዎች ያሉበት፣ የግዘር ድልድይ ያለበት፣ በቅርብ ርቀት ነጭ ሳር ያለበት፣ የዱር እንስሳት የምታይበት፣ ጫካ የምታይበት፣ 40 ውሃዎች እንደ ምንጭነት የሚያገለግሉበትን ቦታ የምታይበት አስደናቂ ቦታ ነው። አንድ ቪዛ ብቻ ወስደህ ወደ ሰሜንም ብትሄድ፣ ወደ ምዕራብም ብትሄድ፣ ወደ ደቡብም ብትሄድ እንደዚህ ያለ ነገር የምታገኝበት ሀገር መኖሩን እጠራጠራለሁ። ግን ይሄ ብቻ አይደለም። ወደ ሐረር ብትሄድ ብዙ ነገር አለ። ወደ ጅማ ብትሄድ ብዙ ነገር አለ። በየቦታው የኢትዮጵያ ታሪክ በጣም በጣም ብዙ ነው። እነዚህን ሁሉ የያዘ ሀገር ነው ኢትዮጵያ። የሚያስደንቅ ከፍታውም፣ ዝቅታውም፣ ሙቀቱም፣ ቅዝቃዜውም ታይቶ የማይጠገቡ ነገሮች፣ ተጉዘህ የማትጨርሳቸው ነገሮች በእውነት ይህ ስፍራ ኢትዮጵያ ውስጥ ነው የሚያስብሉ በጣም በርካታ ቦታዎች እንዳሉ ለአንተ መንገር አያስፈልግም። አብዛኛዎቹን በስራ ምክንያት ስለምታውቃቸው። ከዚህ ባሻገር ህብራዊ ባህል የምታይበት
የሰው ልጅ መገኛ የሚል ታሪክ፣ የቡና መገኛ የሚል ታሪክ፣ የጤፍ መገኛ የሚል ታሪክ ያለበት ወራሪዎች የተፋለመችና ያሸነፈች ብቸኛ አፍሪካ ሀገር የሚያስብል እንደ አድዋ ያለ ድንቅ ታሪክ ያለበት ብዙ ነገር በውስጡ የያዘ ሀገር ነውና ይሄን እምቅ አቅም ታያለ። እንዴት ነው መንዝረን ለዓለም ገልጠን ሽጠን የምንጠቀምበት የሚለው ጉዳይ አንዱ ቨርዥን ይሆናል። ሁለተኛው ገጽ ግን ችግሮቹ ናቸው። እንግዲህ የሚታይ ነገር ለምሳሌ ፋሲልን አያለው ብለህ ኤርፖርት፣ መንገድ፣ ሆቴል ምናምን ከሌለ በጣም አስቸጋሪ ነው የሚሆነው። ዴስቲኔሽንስ በጣም ኢምፖርታንት ናቸው። እኛ ከመሰረተ ልማት አንጻር እነዚህን እምቅ አቅሞች ሊያወጣ የሚያስችል ስራ አልሰራንም፣ በበቂ ኢንቨስት አላደረግንም። አሁን ቅድም ባለ ያልኩህ ያ ሁሉ ተአምር መንገድ የለም፣ ኤርፖርት የለም፣ ማየት አትችልም፣ ሁሉም ጋር ማረፍ አትችልም። ያን መፍታት ይፈልጋል። ያን ለመፍታት አንደኛው የግንዛቤ እጥረት፣ ስለ ዘርፉ ያለን እውቀት፣ ስለ ዘርፉ ያለን ግንዛቤ አናሳ መሆኑን ያመላክታል። እንግዲህ እናንተ ስራ በየቦታው እየሄዳችሁ የምትሰሯቸው ዶክመንተሪዎች ብዙ ሰው እያነቃ እንደሆነ ተስፋ አደርጋለሁ። ኢትዮጵያ ውስጥ ትልቅ ሀብት አለ፣ ብንጠቀምበት የብዙ ሰው ህይወት ይነካል፣ ይቀይራል የሚለውን ነገር መማር እንችላለን እና ከእሳቤ አንጻር ከግንዛቤ አንጻር ውስንነት እንዳለ ያመላክታል። መሰረተ ልማት በብዙ ዘርፉ ችግር አለ፣ ኢንቨስትመንት ይፈልጋል። ማርኬቲንግ ችግር አለ፣ እሱም ስራ ይፈልጋል። ይሄንን ማነቆ ብንፈታ፣ በቂ ማርኬቲንግ ብንሰራ፣ ኢንፍራስትራክቸር ብንገነባ፣ ስለ ሴክተሩ ያለን ግንዛቤ ቢያድግ፣ ያለን ፖቴንሻል በፈለግከው መመዘኛ እንደው አንደኛ ነን ባልልህም በዓለም ድንቅ ከሚታዩ ቦታዎች፣ ስፍራዎች መካከል በቁጥር በርከት ያሉቱ የሚገኝበት ሀገር እንደሆነ ግን ምንም ጥርጥር የለውም እና ኢትዮጵያ በሁለቱም ገጽ መታየት አለባት። አስደናቂ ብቃት አላት። በበቂ ኢንቨስት ባለማድረጓ ደግሞ ያ ነገሩ አልወጣም፣ አልታየም። የማሳየቱ ስራ ቢታከልበት በብዙ ማትረፍ መጠቀም እንችላለን ብዬ አምናለሁ። ባለፉት የለውጡ ዘመናት ቱሪዝም የተለየ ትኩረት እንደተሰጠው የአደባባይ ሀቅ ነው። ቱሪዝም የሚለው ራሱ የቤተ መንግስት ቋንቋ ሆኗል። የቱሪዝም ምልከታን ከቀደመው ዘመን ጋር አነጻጽረው፣ በፊት ከመጣንበት ከተጓዝንበት ጉዞ ጋር አነጻጽረው በኢትዮጵያ ቀድሞና አሁን ቱሪዝም ምን ይመስላል የሚለውን ቢገልጹልኝ። ከዚህ ቀደም ቱሪዝምን በሚመለከት የነበረው እሳቤ እንደ ደጋፊ ዘርፍ፣ ዋና ዘርፍ ነው፣ ይጠቅማል፣ ያሰራል፣ ያበላል፣ የሀገርን ገጽታ ይገነባል በሚል ሳይሆን እንደ ደጋፊ ዘርፍ የመውሰድ ነገር ነበር። ዜሮ ነው ባልልም በቂ ስራ አልተሰራም። ታሪካዊ ቅርሶቻችን ላይም ያለን ምልከታ ያለን እይታም ችግር አለበት። እንደ ዕዳ የምናያቸው ነገሮች አሉ። ታሪካዊ ቅርሶቻችንን እንደ ዕዳ እንድናይ ከሚያደርገን አንዱ ነገር ናሬሽኑ ነው። ያንተን ቅርስ ታጎላለህ፣ የኔን ቅርስ ታሳንሳለህ። ያንተን ተራራ ታጎላለህ፣ የኔን ታሳንሳለህ። በዚህ ምክንያት እኔም ያንተን የኔ ብዬ አልወስደውም። ይሄ ከፍተኛ የሆነ የናሬሽን ችግር ነው። ያም አምሮ አብቦ ይሄም አምሮ አብቦ የጋራ ናሬሽን ብንገነባ ኖሮ ለቅርሶቻችን ዕዳ ሳይሆኑ በረከት መሆን ይችላሉ። ስለ ቅርስ ሲነሳ ሰው ልክ እንደ ጥፋት የሚወስድበት ዋናው ምክንያት የኔ ተገሏል ከሚል እሳቤ የሚነሳ ነው። ለምሳሌ ላሊበላን ብትወስድ ማንም ክርስቲያን ያልሆነ ነገር ግን ኢትዮጵያዊ የሆነ አፍሪካዊ የሆነ ሰው ሁሉ ሊኮራበት የሚችል ጥበብ ነው። የሚካድ ነገር አይደለም። ላሊበላ የተሰራው ከመሬት ወደ ሰማይ ሳይሆን ከላይ ወደ ታች ነው። እንደዚህ ያለ የህንፃ ግንባታ ስራ በዓለም ላይ አልታየም። ጥንቅቅ አድርገው ከላይ ወደ ታች መስራት የሚችሉ ሰዎች በዚህ ምድር ውስጥ በዚህ ከባቢ ውስጥ ነበሩ ማለት ነው። ከዚህ ለመማር መሞከር ኢትዮጵያዊ መሆን አያስፈልገውም። ማንም ሰው ቢሆን መደነቅ አለበት። አስደናቂ ነው። ከዛው ከላሊበላ አካባቢ ከሰቆጣ አካባቢ ደግሞ ያሉ ዋሻዎች አሉ፣ እስከ አክሱም ይወስዳሉ የሚባሉ እነሱን የሰሩ እጆች ድንጋይ የፈለቀቁ ድንጋይ ላይ የተራቀቁ የድንጋይን ለሰው ልጆች ለኑሮ ምቹ ማድረግ መጓጓዣ እንዲሆን፣ ቸርች እንዲሆን፣ ቤት እንዲሆን
አድርጎ የሰሩትን ስራ ማራከስ አትችልም። ማድነቅ፣ መማር፣ ለማወቅ መሞከር ነው የሚጠበቅብህ። ኢኳሊ ሶፍ ዑመር እንደዛ ነው። የሶፍ ዑመር ኬቭ በጣም በጣም አስደማሚ ነው። መሰብሰቢያ ቦታ ያለው፣ መማሪያ ቦታ ያለው፣ መመገቢያ ቦታ ያለው፣ ብዙ አስደናቂ ነገር ያለው ነው። እንደዚህ ያሉ ድንቅ ኢትዮጵያውያን የተፈጥሮን ጸጋ የተፈጥሮን ሀብት ለጥቅም ለማዋል የሄዱበት መንገድ የሚያሳይ ነው። እነዚህን ነገሮች በሰፈር በመንደር ከመከፋፈል የጋራ ሀብት እንደሆኑ አስቦ የጋራ ሀብት እንደሆኑ አልምቶ የጋራ ሀብት እንደሆኑ አሳይቶ ዜጎች እንዲጠቀሙ ማስቻል ተገቢ ይሆናል። እኛ እንደ ዕዳ ቅርሶቻችን የምናይበት መንገድ ስህተት ነው። ለምሳሌ ቤተ መንግስቶቻችንን ብትወስድ እንደዛው ነው። እንደ ዕዳ እናያቸው ነበር። ዛሬ ግን ከፍተኛ ሀብት ይገኝባቸዋል። በዚህም ምክንያት የተነሳ ኢንቨስትመንቱ ውስን ነበር። ለነዚህ ጉዳዮች ጊዜ ሰጥቶ ገንዘብ አፍሶ እውቀት ሰብስቦና አፍሶ ጎልቶ እንዲታዩ ማድረግ ላይ ውስንነት ነበር። በድምሩ ሲታይ አለን ከማለት ያለፈ አልነበረም። አክሱም ሐውልት አለን፣ ላሊበላ አለን፣ ፋሲል አለን፣ አባጅፋር ቤተ መንግስት አለን፣ የሐረር ጀጎል አለን ከሚል አልፎ ተሰርቶ ለምቶ ሌሎች እንዲታይ ማብቃት ላይ ከፍተኛ ውስንነት ነበረ። አሁን ቀደም ብዬ እንዳነሳሁት ያው ከአምስቱ ዋና ዋና የልማት ሴክተሮች አንዱ ተደርጎ መወሰዱ ራሱ የተሰጠውን አቴንሽን ያሳያል። ከብዝሃ ዘርፎች አንዱ ነው። ኢንዱስትሪ፣ ግብርና፣ ቱሪዝም፣ ማይኒንግ እና ቴክኖሎጂ ናቸው። ከዚህ ቀደም ቴክኖሎጂ፣ ማይኒንግ እና ቱሪዝም እምብዛም ቦታ አልነበራቸውም። ግብርናን ያተኮረ የሚባል ነው ፖሊሲው። ኢንዱስትሪ ሙከራዎች አሉ። የኢንዱስትሪ አጠቃላይ የኢትዮጵያ ኤክስፖርት ከለውጡ ማግስት $200-300 ሚሊዮን አይበልጥም። በጣም ጥቂት ነው። ኢንዱስትሪ ኢምፖርታንት ነው፣ ግን ከዚያ የምናገኘው ሀብት በጣም ውስን ነው የነበረው እና ብዝሃ ዘርፍ በሚሆንበት ሰዓት መልሶ ኢንዱስትሪውም እንዲያድግ ገበያ እንዲያገኝ በእጅጉ የሚያግዝ ይሆናል ማለት ነው። ሁለተኛ ከእይታ አንጻር ቅርሶቻችንን እንደ ምንዳ ማየት ነው። አሁን ብዙ ሰው አያውቅም። ባለፉት 7 ዓመታት ከዚህ ቀደም የተዘረፉ የጠፉ የኢትዮጵያ ቅርሶች ከ35 በላይ ተመልሰዋል። ከ35 በላይ ቅርሶች የፀሐይ አውሮፕላንን ጨምሮ የቤተ ክርስቲያን መስቀሎች፣ የተለያዩ ንዋየ ቅዱሳኖች ተመልሰዋል። ኢትዮጵያ ውስጥ 35 በላይ በቁጥር ቅርስ አስመልሰናል። ቅርስ ጠግነን አድሰናል። የሚጎሉትን ደግሞ ገንብተናል። በዚህ ትስስር ውስጥ ነው የበለጠ ውብ ሆኖ እንዲወጣ የሚያግዘው ማለት ነው። እነዚህ ጉዳዮች ለገቢ ለውበት ቅድም እንዳነሳሁት የመደመር እሳቤን ለማስረጽና አንድነትን ለማምጣት በከፍተኛ ደረጃ ያግዛሉ። ኢንቨስትመንቱ ትልቅ ሀብት ይፈልጋል። ኢንቨስትመንቱ ከተለያየ ሶርስ መሆን አለበት። ከህዝቡ፣ ከባለ ሀብቱ፣ ከመንግስት፣ ከውጭ አጋሮች እነዚህ መሰናሰል አለባቸው። በዚያው ልክ የፕሮሞሽን ስራ መሰራት አለበት። አንዱ ይህንን ቃለመጠይቅ ከአንተ ጋር እንዳደርግ ያስገደደኝ ነገር ጥቂት ኢትዮጵያውያን በየቦታው እየዞራችሁ በእግር እየተጓዛችሁ በማይመች ሁኔታ ኢትዮጵያውያን ሀገራቸውን ሀብታቸውን እንዲያውቁ ጥረት የምታደርጉት ነገር ገዥ ስለሆነና ሪኮግናይዝ መደረግም ስላለበት ጭምር ነው። እንደዚህ አይነት ወጣቶች እየበዙ ሲሄዱ አገር የሚወዱ አገር የሚያደንቁ አገር የሚያዩ አገር የሚያሳዩ ሲኖሩ ፕሮሞሽኑ ያድጋል። አገራችንን እናውቃለን። በዛው ተጠቃሚነት እየሰፋ ይሄዳልና በዚህ አግባብ መታየት ያለበት ይመስለኛል። ሌላው ከለውጡ በኋላ በስፋት የተሄደበት ነገር የቱሪዝም መሰረተ ልማት ግንባታው ነው። ይሄ የቱሪዝም መሰረተ ልማት ስነ ምህዳር መሰረተ ልማትን ሁሉ ይጨምራል። ለዘላቂ ቱሪዝም አረንጓዴ ልማትን ሁሉ የሚያካትት ነውና እነዚህ ግንባታዎች ከመሰራት ባለፈ የተሰሩበት አግባብና ስልት እንዲሁም ደግሞ የተከናወኑት ተግባራት ምንድን ናቸው? በጣም ወሳኝ ጥያቄ ነው። በትንሽ ከፈልፈል አድርጎ ማየት ጠቃሚ ይሆናል። አንዱ ትልቁ ማነቆ ይሄ ስለሆነ የመጀመሪያው መሰረተ ልማት ምንድን ነው? መሰረተ ልማት በራሱ በአራት ተከፍሎ መታየት አለበት። አንደኛው የጉብኝት ስፍራው ነው። ፋሲል፣ ላሊበላ፣ ሶፍ ዑመር ያልናቸው ቦታዎች ናቸው የሚጎበኙቱ። ሁለተኛው ደግሞ እዚያ ለመጎብኘት የሄደው ሰው የሚያርፍባቸው ማረፊያ ቦታዎች ሪዞርቶች ወይም ሆቴሎች ሊሆኑ ይችላሉ። ሶስተኛው የትራንስፖርት መሰረተ ልማት በመንገድም በአየርም ወደ እነዚህ አካባቢዎች ለመሄድ የሚያስችል የመንገድ ወይም የአየር
ኢንፍራስትራክቸር አለ ወይስ የለም ነው። አራተኛው የዲጂታል ኢንፍራስትራክቸር ነው። ሳትሄድ ስለምትሄድበት ቦታ በቂ የሆነ ምስል፣ በቂ የሆነ መረጃ ማግኘት፣ ቨርቹዋሊ ቡክ ማድረግ መቻል፣ ይሄ ኢንፍራስትራክቸር ክሪቲካል ነው። ዲጂታል ኢንፍራስትራክቸር ከሌለ፣ የትራንስፖርት ሚንስ ከሌለ፣ ከሄድክ በኋላ ማረፊያ ቦታው ከሌለ ራሱ የሚታየው ቅርሱ ብቻውን ለጉብኝት መስህብ መሆን አይችልም። ከሄድክ በኋላ ማደሪያ፣ መመገቢያ ቦታ ስለሚያስፈልግ እነዚህን 4 ኤሪያዎች እንደ መሰረተ ልማት መውሰድ ትችላለህ። የተገነቡበትን መንገድ ደግሞ ስንመለከት ባለፉት 6-7 ዓመታት ከብዙ በጥቂቱ የገበታ ፕሮጀክቶች ገበታ ለሸገር ብለን የጀመርነው እንግዲህ ሸገርን ምን እንዳደረጋት የሚታይ ነገር ነው። አሁን ያለንበት ቦታ የእንጦጦ ቤተ ጊዮርጊስ የሚባለው የሳባ ያሰራችው ሙዚየም ነው። ይሄ የዚህ ስራ አካል ነው። ገበታ ለሸገር ሲሰራ እንጦጦ ፓርክ ብቻ ሳይሆን ጋስትሮኖሚ ያለበት፣ እንጀራ የሚጋገርበት፣ የሚበላበት፣ የተለያዩ ምግቦች የሚታዩበት፣ ቡና የሚቆላበት፣ ቡና የሚፈላበት፣ ከዚያ ባሻገር የኢትዮጵያ ስዕሎች፣ የኢትዮጵያ አርቶች፣ የኢትዮጵያ ቅርሶች የሚታዩበት እንዲሆን ታስቦ ነው የተሰራውና ይህ አሁን ያለንበት ቤተ ጊዮርጊስ በእንጦጦ የሚገኘው እንዲህ ያለው ውብ ስራ የዛ የገበታ ለሸገር ፕሮጀክት አካል ተደርጎ የተሰራ ነው። እንግዲህ በብዙ አክተሮች ስለሚሰራ ማለት ነው። ገበታ ለሀገር ብለን በጣም በርካታ ቦታዎች አልምተናል። ገበታ ለትውልድ ብለን ደግሞ የጀመርነው ልማት አሁን አርባ ምንጭና ጅማ ነው የቀሩት። አርባ ምንጭ ሰሞኑን ይመረቃል ከሞላ ጎደል፣ እነሱም አልቀዋል። የኮሪደር ልማቶች ከዚህ ጋር የሚያያዘው አርባናይዜሽን ነው። የአርባ ምንጭ ላይ የወሰድነው ሪዞርት የአርባ ምንጭን ከተማ እየቀየረው ነው። ጎርጎራ ላይ የወሰድነው ሪዞርት ጎንደርና ባህር ዳርን እየለወጠ ነው። ሐይቅ ላይ የወሰድነው ደሴ ኮምቦልቻን እየነካካ ነው። ጅማ የወሰድነው ጅማን እየቀየረ ነው። ወይም ደግሞ ጅጅጋ የወሰድነው የሸበሌ ሪዞርት እንደዚሁ ጅጅጋን እየቀየረ ነው። ከተሞቹ ላይም የሚታይ የሚጨበጥ ኢምፓክት እያመጣ ነው። የኮሪደር ልማቶች ኮንቬንሽን ሴንተርን በየቦታው ማየት ብቻ ሳይሆን ሌሎች የቱሪዝም መስኮቹንም እንዲጨምር መሰብሰቢያ አዳራሾች፣ ኮንቬንሽን ማዕከላት አዲስ አበባን ጨምሮ በየቦታው እየተገነቡ ነው። መንገድ፣ አየር መንገድ ባለፉት ጥቂት ወራት ብቻ 7 ተጨማሪ ኤርፖርቶች ኢትዮጵያ ውስጥ አስመርቀናል። ወይም ግማሾቹ ስራ ጀምረዋል፣ ጥቂቶቹ ስራ ይጀምራሉ በቅርቡ። ኤርፖርት ብቻ አይደለም፣ መንገዶች ለምሳሌ ቅድም እንዳነሳሁት ባሌ ሪዞርት ሲሰራ አብሮት መንገድ አለ። ሐይቅ ሲሰራ አብሮት መንገድ አለ። ሸበሌ ሲሰራ አብሮት መንገድ አለ። ኔሌ ሲሰራ አብሮት መንገድ አለ። አብሮ የሚሰሩ ኢንፍራስትራክቸሮች አሉ፣ መብራት፣ ውሃ አሉ። ኢትዮጵያ ውስጥ የነበረውን የቱሪዝም ውስንነትና ማነቆዎች ለመፍታት የሚያግዝ ኢንቨስትመንት ነበር። ኢንቨስትመንት ሶርሱ ግን በጣም ዳይቨርስ ነው። አንደኛው የሀብት ማሰባሰቢያው መንገድ ፓብሊክ ፕራይቬት ያልነው ነው። ለምሳሌ ገበታ ለሸገር ለሀገር ለትውልድ ስንሰራ የግሉ ሴክተር ማድ ተጋርቶ በአንድ እራት 5 ሚሊዮንና ከዛ በላይ አዋጥቶ ነው የገነባቸው። የኢትዮጵያ ፕራይቬት ሴክተር አሁን ለመጣው ቱሪዝም መነቃቃትና ስራ የማይተካ ሚና ተጫውቷል። በቀጥታ ገንዘብ እያዋጣ ማለት ነው። ሁለተኛ የፕራይቬት አፕሮች ደግሞ ኢንቨስትመንት ነው። ብዙ ሰዎች ኢንቨስት አድርገዋል። በየቦታው ለቱሪዝም ብለን የጀመርናቸው ሪዞርቶች የኛን ነው ሰው የሚያውቀው እንጂ ሁሉም ፕራይቬት ሴክተር ከጎናቸው ስራ ጀምሯል። ለምሳሌ ወንጪ ብትሄድ ከኛ ጎን የፕራይቬት ሴክተር ሪዞርት እየገነባ ነው። ጎርጎራ ብትሄድ ጎንደርም ባህር ዳርም ፕራይቬት ሴክተር እየገነባ ነው። ጅማ ብትሄድ ፕራይቬት ሴክተር እየገነባ ነው። አርባ ምንጭ ብትሄድ ፕራይቬት ሴክተር እየገነባ ነው። ኦልሞስት ሁሉም ቦታ በገባንባቸው የኛን ትኩረት የኛን ስራ ተከትለው ፕራይቬት ሴክተሮች እየገቡ ነው። መግባት ብቻ ግን አይደለም። አንዳንዶቹ ከዚህ ቀደም የምናውቃቸው በዚህ ሴክተር ላይ ኢንቨስት የሚያደርጉ ግለሰቦች አሁን የኛ ስራዎች ያሉበት አካባቢ ላይ የሰሯቸው ስራዎች ከዚህ ቀደም ከምናውቃቸው ጋር አንድ አይደሉም። እንደው የኩሪፍቱን እንኳን ብንወስድ ኩሪፍቱ በጣም በርካታ ቦታ ላይ ኢትዮጵያ ውስጥ ቱሪዝም እንዲስፋፋ የቱሪዝም አይን እንዲገለጥ
የማይተካ ሚና ካላቸው የግል ባለሀብቶች አንዱ አቶ ታዲዮስ ነው። ምንም አይናቅም። ይሄ ኢትዮጵያን ለመሸጥ በጣም ከፍተኛ ጥረት አድርጓል። ግን አሁን አርባ ምንጭ ላይ የሰራውን ሪዞርትና ከዚህ ቀደም የገነባናቸውን ልናወዳደራቸው አንችልም። የአርባ ምንጩ በጣም የተሻለ ውበት ያለው በየትኛውም ደረጃ ማስተናገድ የሚችል እስካሁን ከሰራቸው ስራዎች በጣም ላቅ ያለው ነው። ስለዚህ የኛ አዳዲሱ ኢንቨስትመንት የግል ሴክተር መሳብ ብቻ ሳይሆን የግል ሴክተር ቴስት እና ደረጃን ከፍ በማድረግ ሚና ተጫውቷል ማለት ነው። ሶስተኛው ፓብሊክ ፒፕል ፓርትነርሺፕ ነው። የህዝብ በነዚህ መስኮች የህዝብ ሚና በጣም በጣም ከፍተኛ ነው። ባሌ ናሽናል ፓርክ በሺ የሚቆጠር ሰው ነው ከፓርክ ውስጥ ያወጣ ነው። ካለ ህዝብ ተሳትፎ አይሆንም። ሐይቅ ብትሄድ ዙሪያውን ጫት ነበር። ጫቱን መንጥሮ የተለያዩ ፍሩቶች ተክሎ ከባቢውን እያስዋበ ያለው እያንዳንዱ ዜጋ ነው። ወንጪ ብትሄድ ቦታቸውን ሰጥተው ቤታቸውን ደግሞ ከሪዞርቱ ጋር አመሳስለው ለዛ ቢዝነስ አውለው ፈረሶቻቸውን፣ ቤቶቻቸውን በየቦታው ዜጎች ከባቢውን በመጠበቅ ችግኝ በመትከል ሊጨምር የሚገባ አዲስ ቫልዩ በመጨመር በከፍተኛ ደረጃ አስተዋጽኦ እያበረከቱ ይገኛሉ። አሁን እዚህ እንጦጦ ካለንበት የ5-10 ደቂቃ መንገድ ወክ አድርገህ የእንጆሪ እርሻ ተጀምሯል። ከዚህ ቀደም አዲስ አበባ ላይ እንጆሪ መታረስ እንደሚችል ሁላችንም አናቅም። እንጆሪ በጣም የሚገርም ኔቸር አለው። እንደ ቡና በአመት አንዴ ሁለቴ ወይም እንደ ስንዴ በአመት አንዴ ሁለቴ ሶስቴ አይደለም። ኦልሞስት ኤቭሪ አዘር ዴይ ሃርቨስት የምታደርገው አንዴ መስጠት ከጀመረ በኋላ አንድ ቀን እየዋልክ አንድ ቀን እየዋልክ የሚለቀም ነገር እንጦጦ ላይ ያለው ተመልከተው። በኋላ ትልቀቱ የሚያክለው ጥፍጥናው፣ ቴስቱ ለሀገር ውስጥም ለውጭ ገበያም ይውላል። እንጦጦ ለባህር ዛፍ ነበር የምናውቀው። በዚህ ደረጃ ስትሮበሪ የሚበራከትበት ምግብ የሚገኝበት ቦታ እንደሆነ አስበን አናውቅም። ምን አመጣው? ይሄ ነገር ነው ያመጣው። ይሄ አልቲቲዩድ እኮ ለእንጆሪ ይሆናል ለምን አንጨምርበት የሚል ሀሳቦች፣ እውቀቶች እየመጡ ማለት ነው። እና ፕራይቬት ሴክተር ብቻ ሳይሆን ዜጎች ይሄ ጉዳይ በተሟላ ደረጃ እንዲከወን ያላቸው ሚና ኢንካይንድ ካሽ ብቻ አለ ኢንካይንድ ያላቸው ኮንትሪቢዩሽን ከፍተኛ ነው። ለምሳሌ ከዚህ ጀምረህ እስከ ፒኮክ ብትጓዝ ያለው የሪቨርሳይድ ብዙ ሳር፣ ብዙ አበባ፣ ብዙ ዛፍ አለ። እያንዳንዱ ኔበርሁድ እያንዳንዱ ጎረቤት ይጠብቀዋል፣ አይረግጠውም፣ እንዳይቃጠል እንዳይበላሽ ይንከባከባል። ያ ሁሉ ተደምሮ ነው እንግዲህ ኢንቨስትመንት ሶርስ ሲባል። ከዚህ በተጨማሪ ግን ወዳጅ ሀገራት በብዙ አግዘውናል። ለምሳሌ የ4 ኪሎ ቤተ መንግስት ስንገነባ ዩኤኢ በጣም አግዘውን አብዛኛውን ኮስት የሸፈኑልን እነሱ ናቸው። ታች ብሔራዊ ቤተ መንግስትን ስንገነባ ፈረንሳይ በጣም አግዞናል። ሼክ መሐመድም ማክሮንም ወዳጆቻችን ናቸው፣ ረድተውናል። ጅማ ላይ የምንሰራውን ስራ ሜሎኒ በከፍተኛ ደረጃ ፋይናንስ አድርጋለች፣ በእውቀት አግዛለች። የጣሊያን ኢንቨስትመንት አለበት። ቻይናዎች በጣም ብዙ ቦታዎች ላይ አግዘውናል እና ወዳጅ ሀገራት የተሳተፉበትም ስራ ነው ማለት ነው። በግለሰብ ደረጃም የተሳተፉ አሉ፣ በሀገር ደረጃም የተሳተፉ አሉ። የብዙ ሰዎች የሀብትና የእውቀት ድምር ውጤት ነው። ዜጎች፣ ፕራይቬት ሴክተር፣ የውጭ ሀገር ወዳጆች፣ ግለሰቦች፣ አንዳንዶች ደግሞ በሀሳብና በእውቀት የግላቸውን ሀብትም እንደዚህ ኢንቨስት በማድረግ ጭምር ተደምሮ ነው እንግዲህ ቱሪዝም ሴክተሩ እየተነቃቃ የሚገኘው። ቅድምም ለማንሳ አንስተውታል፣ ትንሽ ጠቆም አድርገውኛል። ቱሪዝም ያለ ገበያና የማስተዋወቅ ስራ ያን ያክል ትርጉም አይኖረውም እና እርስዎ ባለፉት የለውጡ ዓመታት ልክ ከመሰረተ ልማቱ ጎን ለጎን በገበያ ማፈላለግ ኢትዮጵያን በማስተዋወቅ ተሰራ፣ በዚህ በኩል ተከናወነ የሚሉት ምንድን ነው? ቱሪዝም ቅርስ ብቻ አይደለም። ቅርስ ስላለ አውቶማቲካሊ ቱሪዝም ትስባለህ ማለት አይደለም። ቱሪዝም የተፈጥሮ ሀብት ብቻም አይደለም፣ ያስፈልጋል። አንዱ ዋነኛ ግብአት ነው፣ ግን ብቻ አይደለም። ቱሪዝም ሸመታ ከሌለው የገንዘብ ትራንዛክሽኖች በዚያ ሴክተር የሚታዩ ከሌለ የቱሪዝም ኢኮኖሚ ሊባል አይችልም። ኢኮኖሚ የሚሆነው ትራንዛክሽን ሲፈጠር ነው። ለዚያ ደግሞ ሱቅና ሞል ያስፈልጋሉ። ለምሳሌ ከዲንሾ አድረህ ወጥተህ ወደ ቱሉ ዲምቱ ስትሄድ የግድ በሮቤ ታልፋለህ፣ በጎባ ታልፋለህ። ሮቤና ጎባ ያሉ ወጣቶች ከወዲሁ ለቱሪስቶች የሚሆን ምግብ፣ ቡና፣ ቅርጻ ቅርጾች፣ አልባሳት ካሉበት ቦታ ወደሚሄዱበት ብርድ ስለሆነ እስከርቦች እየሰፉ የእጅ እስከርቦች፣ ሱቆች መኖር አለባቸው። ሸማቹ ዲንሾ አድሮ ወደ ቱሉ ዲምቱ ሲሄድ
የሚያነሳቸውና ብር ጥሎባቸው የሚሄድ ቦታ ያስፈልጋል። የግድ ነው። ሱቆች ከሌሉ በጋስትሮኖሚ በጣም ብዙ ኢንቨስት ማድረግ ስለምንችል ካልሰራን በቀር ሰውየው መጥቶ ዲንሾን አይቶ መሄዱ ብቻውን ቱሪዝም አያሰኘውም። ቱሪዝም ባጭሩ ሊጎበኘን የመጣ ሰው ልቡ ተደስቶ ኪሱ ተራቅቶ መሄድ አለበት። ደስታ የሚገኘው የትራንስፖርት ሰርቪሱ፣ የሆቴል ሰርቪሱ፣ የአስጎብኚዎች፣ የኢሚግሬሽን ስርዓቱ ብዙ ጉዳዮች ተደምሮ ነው ደስታ የሚያመጡት። ደስተኛ መሆን አለበት በእኛ ሰርቪስ። ኪሱንም መራቆት አለበት። ይዞ የመጣውን አራግፎ መሄድ አለበት። ይዞ የመጣውን መልሶ ከሄደ አልተሳካልንም ማለት ነው። ለዚያ ደግሞ የሞሎችና የሱቆች ግንባታ በጣም አስፈላጊ ነው። አዲስ አበባ ላይ በርከት ያሉ ሞሎች እየገነባን ነው። 3-4 የሚጠጉት ሞሎች በሚቀጥለው ዓመት ስራ ይጀምራሉ ተብሎ ይጠበቃል። በሚቀጥለው ዓመት ስራ ሲጀምሩ ከዜሮ ሞል አልባ ከነበረው ሀገር ከዜሮ በአንድ ጊዜ አፍሪካ ውስጥ ከፍተኛ የተሻለ ሞል ካላቸው ሀገራት ተርታ ያስገባናል። ምናልባት ቀዳሚ ሊያደርገን ይችላል። አንዳንዶቹ ኢትዮጵያ ውስጥ እየተሰሩ ያሉ ሞሎች በኳሊቲ ደረጃ በሚሰሩበት የኢንፍራስትራክቸር ኳሊቲ ደረጃ በዓለም ምርጥ የሚባል ሳይጋነን ምርጥ የሚባል ስራ ነው። በሲሊንግ ርዝመት፣ በኮሪደር ስፋት፣ በተጠቀሙባቸው የማርብል እና የፖርስሊን አይነቶች አስደናቂ ስራዎች አሉ። እነዚህ ሞሎች ሲያልቁ በከፍተኛ ደረጃ ከውጭ የመጣው ሰው ማረፊያ ሆቴል ካለው፣ መዝናኛ ቦታ ካለው፣ ወክ ማድረጊያ ቦታ ካለው፣ የሚሸመት ነገር ካለ አስደስተን ኪስ አራቁተን ለመላክ የሚያስችል እድል እንፈጥራለን ማለት ነው። ከዚህ አንጻር በሁሉም መስክ ነው ስራው። በሆቴሉም፣ በሱቅና ሞሎቹም፣ በሚታዩ ቦታዎችም የተሳሰረ ስራ ለመስራት ሙከራ እየተደረገ ነው። ከፕሮሞሽን አንጻር እንኳ ብትወስድ ለምሳሌ የዲያስፖራ ሆም ካሚንግ የሚባለው እንቅስቃሴ ሰከንድ ጄኔሬሽን ኢትዮጵያውያን መጥተው ሀገራቸውን እንዲያዩ እንዲያውቁ እድል ፈጥሯል። ኢትዮጵያ እዛ ሆኖ እንደሰሟት አይደለችም። ኢትዮጵያ ብዙ ሰዎች እንደሚያማሩትባት አይደለችም። ኢትዮጵያ ለመግባት የምታስጠላ ሀገር አይደለችም። እቺ ሀገር እውን የእኛ ናት እንዴ? አልሰማንም፣ አልነገሩንም ነው ብዙዎቹ ያሉን። አግኝተናቸው ብዙዎቹን ያው አንተም አግኝታቸው ሊሆን ይችላል። ዲያስፖራ ሲመጣ ይደነግጣል። እዛ ሆኖ የሚሰማውና እዚህ የሚያየው ለየቅል ስለሆነ ያው ሰው ሀገሩን ይወዳል። ሀገሩ ላይ ቆንጆ ነገር ማየት ይፈልጋል። ወሬው ነው የሚያዛባው እንጂ ሲያይ በጣም ነው እፎይታ የሚሰማው። አንዱ እንቅስቃሴ እሱ ነበር። ሁለተኛው የተለያዩ ኢንፍሉዌንሰርስ ከተለያየ ሀገር መጥተው ኢትዮጵያን እየጎበኙ ኢትዮጵያን በብዙ አስተዋውቀዋል። ይሄን ሊቃወሙ የሚፈልጉ ሰዎች አሉ፣ ግን ሞኞች ናቸው። አንዱ መንገድ እሱ ነው። ኢንፍሉዌንሰርስ መጥተው ሀገር ሲያሳዩ ብዙ ሚሊዮን ሰው እነሱን አይቶ ስለዚህ ሀገር መልካም ነገር እንዲሰማና እንዲመጣ ያስችላል። እንደዛም አድርገን ከተሳካልን ጥሩ ነው። በጣም ብዙ የጠለሸ ስም ስላለን በብዙ መንገድ ሰርተን እንኳ ስማችን መቀየር ከቻን ትልቅ እድል ነውና ማናነቅ አያስፈልግም። እሱን ሶስተኛ ኮንፈረንሶች ናቸው። ሰፋፊ ኮንፈረንሶች ይካሄዳሉ። አንድ የመጡ ሰዎች ደጋግመው ይመጣሉ። እዚህ ሀገር ያለውን የኮንፈረንስ ስርዓት እየወደዱ እና እያደነቁ ወይዘሩንም ሰርቪሱንም ደጋግሞ መምጣት ይሞክራሉ። ለምሳሌ ዩኤን ሪትሪት አምና ጀምሮ ነበር፣ ዘንድሮም አድርጓል። ተቋማትም እንዲያደረጉ ነው ማለት ነው። ሌላ የመሪዎችን ጉብኝት የወሰድክ እንደሆነ ከዚህ ቀደም እንደምናደርገው ጀስት መጥቶ ቢሮ ስብሰባ አድርጎ አይደለም የሚካሄደው። የመጣ ሰው በተቻለ መጠን አንዳንድ ነገሮች እንዲያይ ይደረጋል። አብሮት ሚዲያ አለ፣ አብሮት የሚመጡ ሰዎች ስላሉ የኢትዮጵያ ሌላ ገጽታ ማየት እንዲችሉ ሙከራዎች ይደረጋሉ። ግን በቂ አይደለም። ብዙ ስራ ይጠበቅብናል። ብዙ የማስተዋወቅ ስራ እንደሚቀረን እኛም እናውቃለን፣ ወዳጆቻችንም ይነግሩናል። አንተም በደንብ ትገነዘባለህ። እያንዳንዱ ኢትዮጵያዊ ኢትዮጵያን አስቦ አልቆ አሳምሮ የመስራት ብቻ ሳይሆን የመግለጥ ኃላፊነት አለበት እና ያንን በተቀናጀ መንገድ ስንሰራ የምናገኘውም ጥቅም በዛው ልክ እያደገ የሚሄድ ይሆናል። ጠቆም ያደረጓትን በተለይ ከኮንፈረንስ ማዕከልነት ጋር ተያይዞ እውነት ለመናገር በዓለም ፊት እየተመሰከረ የመጣ ለውጥ እያየን ነው። አንዳንድ ጉባኤዎች በተደረጉ በ3 በ4 ዓመታቸው እንኳን መልሰው አዲስ አበባን እየመረጡ ነውና አንዱ የቱሪዝም እይታ ማይስ ቱሪዝም ነው። ማይስ ቱሪዝም ምንድን ነው? እዛስ ላይ ምን እየሰራን ነው እንደ ሀገር? ማይስ ቱሪዝም
ከኖርማሉ ብር አጠራቅመህ ከየወር ከምታገኘው ገቢ ሴቭ አድርገህ አንድ ሀገር ለማየት ኤክስፕሎር ለማድረግ በግል ከሚንቀሳቀሱ የቱሪስት አይነቶች ለየት ያለውና ብዙ ብር የሚገኝበት ዘርፍ ነው። ማይስ የተባለው አንደኛው ኤም ሚቲንግ ነው። ሚቲንጎች፣ ስብሰባዎች ማድረግ መቻል። ምክንያቱም ስብሰባዎች ስታደርግ ለምሳሌ የጠራኸው ሲኦዎች ከሆኑ ወይም አውሮፕላን አላቸው ወይም ፕሮቶኮል አላቸው ወይም ጥበቃ አላቸው። አንድ ሰው አይደሉም፣ ብቻቸውን አይመጡም። ሚቲንግ ብዙ ሰዎች ስለሚያሳትፍ ከመጡ በኋላም ሌላ የሚቲንግ እድል ሊፈጥሩ ይችላሉ። እንደ አንድ ጎብኚ ሳይሆኑ ከዛ ባሻገር ናቸው። ሶስተኛ ሚቲንጎች በተለያየ መንገድ ፋይናንስ ስለሚደረጉ ትንሽ ለቀቅ ያለ ገንዘብ ለመልቀቅም እድል ይሰጣል። ሆቴል እና የሚታየው ቦታ ብቻ ሳይሆን አዳራሾቹም ጥቅም ላይ ይውላሉ። ስለዚህ ኤም ሚቲንግ የሚለውን ለማሳየት ነው። ሁለተኛ ኢንሴንቲቭስ፣ የማበረታቻ ጉብኝቶች አሉ። አንድ ኩባንያ ጥሩ ስራ የሰሩትን ሰዎች ሰብስቦ አንድ ሀገር እንዲሄደው እንዲያዩ ቢያደርግ፣ ተማሪዎች በግሩፕ እንዲሄዱ ቢያደርግ፣ እኔ ይሄን ያክል ትራንስፖርት ችልላችኋለሁ ቀሪ ወጪ ሸፍኑና ሂዱ የሚል የግሩፕ በኢንሴንቲቭ የሚደረጉ ጉብኝቶችም እንደዚሁ ተጨማሪ ሀብት የሚያፈስባቸው ሌላ አካል ስላለ ከኖርማሉ የቱሪዝም አይነት የተሻለ ገንዘብ ይገኝባቸዋል። ቅድም እንዳነሳሁት ኮንፈረንስ፣ ኮንቬንሽንስ፣ እነዚህም እንደዚሁ ብዙ ጊዜ ኩባንያዎች ናቸው ፋይናንስ የሚያደርጓቸው። የተሻለ ሆቴል፣ የተሻለ ትራንስፖርት፣ የተሻለ የምግብ አጠቃቀም የሚታይባቸው ናቸው። ብዙ ገንዘብ ይገኝባቸዋል። ኤግዚቢሽንስ፣ ኤቨንትስ፣ እነዚህም በጣም ብዙ ብር ይገኝባቸዋል። አጠቃላይ የሚባለው የማይስ ቱሪዝም ከኖርማል ቱሪዝም ቢያንስ ከ5 እጥፍ በላይ ተጨማሪ ሀብት ያስገኛል። ምክንያቱም ግለሰቡ የግል እቅዱ አይደለም። ለምሳሌ አንተ ለአንተ ኩባንያ ስራ ብትላክ ኩባንያ ትኬት ቆርጦልሃል፣ ኩባንያ ሆቴል ሸፍኖልሃል፣ አበል ሰጥተዋል። ነገር ግን ለልጆች የሚሆን ነገር ብታይ ከኪስህም ጨምረህ ትገዛለህ። የምትወደውን አንድ ነገር ብታገኝ ከአበልህም ባሻገር ከኪሳ ወጥተህ ትጠቀማለህ፣ ወይም ቆጥበህ የምትመልሰውን አበል እንድታወጣ ያደርግሃል። ቱሪዝም በዚህ ምክንያት ተመራጭ እና አቴንሽን ተሰጥቶት ሊሰራ የሚገባ ሴክተር ነው። ማይስ ያሉት እንግዲህ ቅድም እንዳነሳሁት ሚቲንግ፣ ኢንሴንቲቭ፣ ኮንፈረንስ እና ኤግዚቢሽን የሚለውን ለመግለጽ ነው። እነዚህ በጣም እየተለመዱ የመጡ እኛም ኢትዮጵያ ውስጥ በስፋት ለመጠቀም ሙከራ እያደረግን ነው። ሙከራ የምናደርግበት ዋናው ምክንያት አዲስ አበባ እንደሚታወቀው የዲፕሎማቲክ ከተማ ናት። የአፍሪካ የፖለቲካል ካፒታል ናት። ብዙ ኤምባሲዎች፣ ብዙ ዩኤን ኤጀንሲዎች ያሉበት የአፍሪካ ዩኒየን መቀመጫ ነው። በዚያ ምክንያት ኖርማሊ የሚወጣና የሚገባ ሰው አለ። ያንን ሰው መያዝ ማቆየት ነው ያልቻልነው። ሁለተኛው የአየር መንገዳችን ሁኔታ ነው። ሁላችሁም እንደምታውቁት ኢትዮጵያ አየር መንገድ በአፍሪካ ትልቁ አየር መንገድ ነው። ብዙ ሰዎች ከሀገር ሀገር የሚያገናኝ ነው። ያንም እንደ አንድ ኤንትሪ ፖይንት መጠቀም ያስችላል። ለስብሰባውም፣ ለኮንፈረንሱም፣ ለኢንሴንቲቭም አየር መንገድ ስላለ እዛ ሄዱ የሚታይ ነገር ስላለ ሊባል ስለሚችል ይሄን ደምረን በመጠቀም ከቱሪዝም መስክ የምናገኘውን ሀብት ጥቅም ማበራከት የሚያስችል ተጨማሪ ምንጭ ነው ማለት ነው። ሌላው እንግዲህ አንዱ ለቱሪዝም ገበያ የምናበቃው ወይም ደግሞ ወደኛ ጋር ሰዎች የሚመጡት ታሪካዊ ቅርሶቻችን ለማየት ነው። ባለፉት ዓመታት የለውጡ መንግስት ብዙ ታሪካዊ ቅርሶችን የመጠገን ስራዎች ሰርቷል። አንዳንዶቹ ከጥገናም ያለፈ ብያኔ የሚሰጣቸው ናቸው። ግን በዚህ ስራ ውስጥ የተወሰኑ ሰዎች ስጋት ይሰማቸዋል። ቅርሶቹ አይጠፉም ወይ የሚል ስጋት አለባቸው እና እንደው ተግባሩ ምን ይመስላል? ስለ ስጋቱስ ምን መልስ ይሰጣሉ እርስዎ? የኢትዮጵያ ሕዝብ በሚሰሩ ስራዎች ቅርስ ይጠፋብኛል ብሎ ይሰጋል ብዬ አላምንም። እንደዚህ አይነት ስጋት አላይም። ግን የኢትዮጵያ የፖለቲካ ልምምዳችን ደካማ ከመሆኑ የተነሳ ስለ ሁሉም ነገር ተቃውሞ የሚያንጸባርቁ ሰዎች አሉ። ካልሰራህ ለምን አትሰራም? ስራህ እኮ ነው ይልሃል። ከሰራህ ደግሞ ቅርስ ታበላሻለህ፣ አትስራ ይልሃል። ለምሳሌ ኮሮና መጥቷልና ምርጫ ማድረግ አንችልም ስትል እንዴት ምርጫ አይደረግም? ምርጫ መደረግ አለበት በኮሮናም ቢሆን ይልሃል። ኮሮና ጠፍቷል፣ አሁን ሪሌቲቭሊ ደግሞ የተሻለ ጊዜ እናድርግ ደግሞ ስትል ምርጫ መደረግ የለበትም አሁን የምርጫ ጊዜ አይደለም ይልሃል። ህገ መንግስት ካልተቀደደ ይልሃል። ግድ የለም መቀየር ከሆነ ፍላጎታችሁ እንወያይ፣ እንነጋገር፣ ህዝቡ ይወስንበት፣
መቀየር የሚገባው ፓርት ካለ መሻሻል የሚገባው ካለ እናሻሽል፣ መነካት የሌለበት ካለ እና ቆይ ግን በውይይት እናድርገው ደግሞ ስትል ውይይት አያስፈልግም ይሉሃል። ያው እንደዚህ አይነት የፖለቲካ ልምምድ ኢትዮጵያ ውስጥ አለ። ግን ጎንደር ሄደህ ፋሲልን ትናንት የሚያውቁ ሰዎች ፋሲልን ዛሬ በሰራንበት መንገድ ቅርስ ጠፋ የሚል ስጋት 1% አታገኝም። ከኩራት ከደስታ ከማመስገን ውጪ ያ ስሜት የለም። ላሊበላ ብትሄድ ባሉ አንዳንድ ችግሮች ተራዝሞብናል፣ ጊዜ ወስዷል። ስራው ግን በውጭ ሙያተኞች ነው የላሊበላን ስራ የጀመርነው። ላሊበላ አባቶችን ብታናግር አሁን እየተሰራ ያለው ስራና ጥንቃቄ ላሊበላን የሚጎዳ የሚያፈርስ ነው ብሎ በፍጹም አያስቡም። አባጅፋር ጅሬን ብትሄድ የአባጅፋር ቤተ መንግስት ትናንት የነበረበትን መልክ የሚያውቁ የጅማ ሰዎች አሁን ያለውን ስራ ሲያዩ ቅርስ ጠፋብን ብለው እንደዛ አይሰማቸውም። ወይም ጀጎል ብትሄድ እንደዛ አይሰማቸውም። ቅድም እንዳነሳሁት ከ35 በላይ ከኢትዮጵያ በተለያየ ዘመን የተወሰዱ ቅርሶች አስመልሰናል። እንኳን ልናጠፋ የተሰረቁ የተዘረፉ የጠፉትም አስመልሰናል። ገናም ብዙ ንግግር ላይ ያሉ አሉ። ለምሳሌ የኃይለ ሥላሴ መቀመጫ የነበረ በጣም የሚያምር ዙፋን መቀመጫ ወንበር ሌላ ሀገር ነው ያለው። በቅርቡ ይመጣል። ስንነጋገር ቆይተናል። እናስመልሳለን። ቅርስ እኛ የምናስመልስ የምንጠብቅ ነን እንጂ የምናፈርስ አይደለንም። የሚኒልክ ቤተ መንግስት ተብሎ የሚታወቀውን የአራት ቤተ መንግስት ወይም ታች ያለው ብሔራዊ ቤተ መንግስት ከእድሳት በፊት ለሚያውቃቸው ሰው እውነቴን ነው የምነግርህ፣ እዚህ ዶሮ ማነቂያ ምናምን ከሚባለው ስፍራ የተለየ አይደለም። እኔ ያለሁበት ኦፊስ ያለሁበት ቤት እኮ በየጉራንጉሩ የቆርቆሮ ሽንት ቤት ያለበት መራመድ የማትችልበት ግቢ ነው የነበረው። በየጉራንጉሩ የተጣለ መሳሪያ፣ የተጣለ መኪና፣ ሽንት ቤት ምናምን የምታይበት፣ ጫካው የሚያስፈራ፣ መብራት የሌለበት፣ ወኮይ የሌለበት አስፈሪ ግቢ ነው የነበረው። አሁን በሚሊዮን የሚቆጠር ሰው ያየዋል። ያ ቤተ መንግስት ቅርስ ተበላሸ ብለህ በእውነትና በፋክት የምታወራ ከሆነ ብዙም አሳማኝ አይደለም። ብሔራዊ ቤተ መንግስት መኪኖቹ ሌላው ቀርቶ መኪኖቹ እኮ በስብሰው ሞተዋል። መኪኖቹን አድሰን እንዲነሱ ማድረግ በራሱ በጣም ሰፊ ስራ እኮ ነው። ቆርቆሮ ፓርኪንግ የነበረውን የሰራነው ፓርኪንግ አሁን እንዴት ታገናኘዋለህ? ቤተ መንግስቱ በራሱ ውስጡ ታች አንደርግራውንድ ጎርፍ ነበር፣ መራመድ አትችልም። እኔ ያየሁትን ነገር ነው ነገር ፈራሽ ነበር። እና ቅርስ ይፈርስብኛል ብሎ ከመስጋት አይመስለኝም። ስራዎቻችን ፍሬዎቻችን የሚናገሩት እንደዛ አይደለም። ነገር ግን ሁሉም ነገር ብትሰራም ባትሰራም መቃወምን እንደ ፖለቲካ ለሚያስቡ ሰዎች እንደዚያ ሊሆን ይችላል። ግን የተሰራው ስራ ያንን ምልክት አያሳይም። አሁን አንተ ባሌን ታውቀዋለህ። ሶፍ ዑመር ላይ የተሰራውን ስራ እንዴት አድርገህ ነው ቅርስ ማጥፋት የምትለው? ከዚህ ቀደም ልትገባ አትችልም። ሽታው፣ መንገዱ፣ ሁሉ ነገር አያስኬድም። አሁን በጣም ከፍተኛ ለውጥ አለ። ጠፋ የሚል ድምዳሜ አያስይዝም። ፋሲል ላይ ብዙ ዘመቻ ነበር። ፋሲል 100 ዓመት አልታደሰም። በቁሙ እየወደቀ እየፈረሰ ነበር። ግቢው ያሳዝናል። ማመር መሰራት ይገባው ነበር። ስራውን ጀምረን ቅርስህን ሊያበላሹብህ ነው እነዚህ ሰዎች ምናምን ብለው ቀስቅሰው አደናቅፈው ነበር። መልሰን ህዝባችን ጋር ተወያይተን ጀመርን። አሁን ፋሲልን ተመልከት። እኛም ፈረንጅም ማንም የመጣ ሰው ይኮራበታል። ለሚቀጥሉት 50-60 ዓመታት ለልጆቻችን የሚሻገር ስራ አድርገነዋል። እና ቅርስ የሚያጠፋ ብዙ ፍላጎትም የለም። ለምሳሌ ይሄ ቦታ እኮ አልነበረም። በፕራይቬት ሴክተር እንዲሰራ አመቻችተን አግዘን ያሰራ ነው። ስለዚህ እንዲጠፋ የሚፈልግ ሰው እንደዚህ ያለውን ነገር አይሰራምና ከስጋት ጀኑን ከሆነ ስጋት ሲመነጭ ሰው ካየ በኋላ አይ እንደዚህ አልመሰለኝም፣ ይሄማ ከሆነ መልካም ነው ብሎ ይቀጥላል። ግን ፖለቲካል ኢንቴንሽን ካለው ቢያይም ባያይም ብዙ ለውጥ የለውም። እንደዚህ አይነቱም ብዙ መጨነቅ አያስፈልግም፣ መስማት አያስፈልግም። መጓዝ ብቻ ነው የሚያስፈልገው። እኛ የተከተልነው መርህ ለጥራት እና ለትክክለኝነት የተለየ ትኩረት ሰጥተናል። ጥራት ያስፈልጋል፣ ትክክለኛ መሆን ደግሞ አለበት። ሁሉንም ሃይማኖቶች፣ ሁሉንም ከባቢዎች፣ ሁሉንም ታሪኮች በእኩል የሚያወጣ መሆን አለበት። ናሬሽኑ የኢትዮጵያን አጠቃላይ መልክ የሚያሳይ መሆን አለበት። ለዚያ ደግሞ በትክክለኝነት መሰራት አለበት በሚል ነው። የተሰሩ ስራዎች በሙሉ ስታይ ቴስታችን የኳሊቲ ደረጃው ከፍ ያለበት ሁኔታ በጣም ጥሩ ነው። ብዙ ሙያተኞች ከሀገር ውስጥ ከውጭ ለመጠቀም ሞክረናል። በማናቅባቸው ሴክተሮች
ከፍተኛ የሆነ የአመራር ክትትል ይደረግበታል። ሁሉም ስራዎች በትኩረት በክትትል በድካም ነው የምናሰራው። ውጤቱ እንዳየኸው ነው። እኛ በጣም 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 ደስተኞች ነን። በቱሪዝም ሴክተር ኢትዮጵያ ለዓለም ለዜጎቿ አውጥታ ማሳየት የምትችላቸው ነገር የተገለጠበት ልክ ድካሙንና ወቀሳውን የሚሻገር ስለሆነ ያለው ስራ የሚያመላክተው ቅርጽ ጠባቂዎች፣ አስዋቢዎች፣ አሻጋሪዎች፣ አይንገላጮች መሆናችንን የሚያሳይ እንጂ ሌላኛውን ገጽ ስላልሆነ በዚያ መንገድ ነው እኔ የምረዳው። ሌላው ደግሞ ባለፉት የለውጡ ዓመታት በሁሉም አቅጣጫ የተለያዩ የቱሪዝም ፕሮጀክት ሰርታችኋል። ሁሉም አካባቢዎች እንደው እርስዎ የተለየ የሚሉት የበለጠ ወደዋለሁ፣ እደሰትበታለሁ፣ ይለይብኛል የሚሉት የትኛው ፕሮጀክት? በሰራናቸው ፕሮጀክቶች ማንን ከማን ታስበልጣለህ? ኢትዮጵያ ውስጥ ያሉ ስራዎች በሙሉ ውቦች ናቸው። የተሰሩ ስራዎችም እንደዚሁ አስደማሚ ናቸው። በእርግጥ የትኛው ጋር መቼ ሊሄድ ብለህ ታማርጥ እንደሆን እንጂ በዩናን ብትወስድ በበረሃ ውስጥ ገነት ነው የተሰራው። በጣም በጣም አስደናቂ ስራ ነው። ሶፍመርን ብትወስድ እጅግ አስደማሚ ስራ ነው። ጎርጎራን ብትወስድ እጅግ አስደናቂ ስራ ነው። ወንጪን ብትወስድ፣ ሀላላን፣ ጨበራን፣ ሸበሌን፣ ንኢሌን፣ ሚዛን ደንቢን ምንም የምትተወው ስራ ያለ አይመስለኝም። የትኛው ጋር መቼ ሊሄድ ብለህ ሲዝን ትመርጥ እንደሆን እንጂ አብዛኛዎቹ በጣም በጣም ቆንጆ ስራዎች ናቸው። የባለፉቱን ከማነሳ ግን እኔ አሁን ሰሞኑን የምናስመርቀው የአርባ ምንጩን ፕሮጀክት ትንሽ ገባ ብዬ ባነሳልህ የሚሻል ይመስለኛል። የአርባ ምንጭ ፕሮጀክት ቅድም እንዳነሳሁት ማይስን ታሳቢ ያደረገ ነው። ፕሮጀክታችን ጋር ትልቅ አዳራሽ ሰርተናል። በሺ የሚቆጠር ሰው የሚይዝ አዳራሽ ሰርተናል። ለመጀመሪያ ጊዜ አዲስ አበባ ላይ የሺፒንግ ላይንስ ሄድኳርተር ከተሰራው ውጪ ከወጣ በኋላ የሚሽከረከር ሬስቶራንት የለም። አርባ ምንጭ ላይ ነው የሰራ ነው። ላይ መጨረሻ ፎቁ ላይ ከወጣ በኋላ ይሽከረከራል። ያ ሳይሆን የሚገርመው ግን ያ ሁሉ የተሰራው ውሃ ውስጥ ነው። እዛ ሐይቅ ውስጥ ነው ገብተህ ወደ ላይ የሚወጣው የሚሽከረከር ሬስቶራንት የተሰራው። ከኤርፖርት 5-6 ኪሎ ሜትር ነው። ከኤርፖርት ጋር በጥሩ መንገድ ተገናኝቷል። በጣም ብዙ የላንድስኬፕ ስራ ተሰርቷል። ውብ ነው። በየትኛውም መስፈርት ለኮንፈረንስ ሄዶ ለማረፍ በጣም በጣም ምርጥ ስራ ነው። እንግዲህ የኛ ስራ ብቻ ግን አይደለም። አርባ ምንጭ በጣም ሰፊ ሊጎበኝ የሚችል አስደናቂ ተፈጥሮ እና በጣም ሰላም የሆነ ህዝብ ያለበት ከባቢ ነው። ቅድም እንዳነሳሁት የጨንቻ ስትሄድ አፕል አለ፣ የጫሞ አሳ አለ፣ የእግዜር ድልድይ አለ። ሁለቱን አባያና ጫሞን የሚያገናኘው ራሱ ውብ ተፈጥሮ ነው። አይተህ የምትጠገው ቦታ አይደለም። በነጭ ሳር ፓርክ የሚገኙ የሰዋይኔስ ቆርኬ፣ የተለያዩ አዋፋት ዝርያዎች አሉበት። ዜብራዎች ማየት ትችላለህ ነጭ ሳር ጋር ሄደ። በማዜ ፓርክ የሚገኙ ቢልቦ ፍልውሃ አለ። ቅድም ያነሳነው ፍልውሃ እዚህም አለ። ሐይቅ ብቻ አይደለም ያለው። የጎሽ መንጋ አለ። ባለጥቁር ጋሜ አንበሳ የብላክ ላይን የምንለው እዛ አካባቢ አለ። ብዙ ነገር ነው ያለው። ልዩ ልዩ ወንዞች አሉ አርባ ምንጭ አካባቢ። ለምሳሌ የማዜ ወንዝ አለ፣ የባሶ ወንዝ አለ፣ ሃሬ አለ፣ ኩሉፎ አለ፣ ሲሌ አለ፣ ሴጎ አለ፣ ሌማሴ አለ። ብዙ ናቸው ምንጮቹ፣ ብዙ ናቸው። ተራራው አስደማሚ ነው። የዱር እንስሳት አስደማሚዎች ናቸው። ከዛ ደግሞ ህዝቡ በጣም ይደንቅ ነው። በጣም በጣም አስደማሚ የሆነ ሰላማዊ ፍቅር የተሞላ ህዝብ ነውና አርባ ምንጭ ላይ በቅርቡ ይመረቃል። እጅግ ድንቅ ስራ ነው። አንተም እስካሁን ብዙዎቹ እንዳየህ አውቃለሁ። ያላየኸው ስራ ይመስለኛል። እኛም እየተማርን እየተሻሻልን ስለሆነ ወደ ኋላ የመጡ ስራዎች ደግሞ ከዚህ ቀደም የምናጎላቸው ነገሮች እየሞሉ የመጡ ናቸው። አርባ ምንጩ አንዱ ብዙ ቱሪስት የሚስብ አስደናቂ ቦታ እንደሚሆን ተስፋ አደርጋለሁ። ግን ሁሉም እንዳያቸው ሁሉም በጣም በጣም ምርጥ ስራዎችና ምርጥ ቦታዎች ናቸው። ኢትዮጵያውያን በተቻለ መጠን እነዚህ ስፍራዎች እያዩ እንዲታወቁ የማድረግ ስራን አስበው ቢሰሩ መልካም ነው ብዬ አስባለሁ። በጣም ብዙ የተደከመባቸው፣ ብዙ የተወጠነባቸው፣ ብዙ ሀብት የፈሰሰባቸው ናቸው። እነዚህ የቱሪዝም መሰረተ ልማቶች ከተሰሩ በኋላ
የቱሪዝሙ ክፍለ ኢኮኖሚ ምን አገኘ? ምን ውጤት እያመጣ ነው? እያነቃቃው ነው ወይስ? እንግዲህ ብዝሃ ዘርፍ ካልን በኋላ በሚያስደንቅ ሁኔታ ሁሉም ዘርፎች ሪስፖንድ እያደረጉ ነው። ለምሳሌ ግብርናን እንደ አንድ ሴክተር ወስደናል። በስንዴ፣ በቡና፣ በሩዝ፣ በፍሩት ያገኘናቸው ውጤቶች በጣም ይደንቃሉ። በደንብ ሪስፖንድ አድርጓል ግብርና። ሌማት ብለናል። በዶሮ በወተት በሚያስደንቅ ሁኔታ ሪስፖንድ አድርጓል የሪፎርም ስራው። ቴክኖሎጂ ብትወስድ አሁን መሶብን ውሰድ፣ 5 ሚሊዮን ኮደርስ ውሰድ፣ ዲጂታል አይዲ ውሰድ፣ በሚያስደንቅ መጠን ነው የኢትዮጵያ ዲጂታል ኢኮኖሚ እያበበ የመጣው። ፋይናንሻል ሴክተሩን ብትወስድ በተለይ ሞባይል መኒን ቴሌብር ብትወስድ 55 ሚሊዮን ሰው ነው ዛሬ በሞባይል ትራንዛክት የሚያደርገው ነው። በደንብ ሪስፖንድ አድርጓል በጂዲፒ ሼሩም ኢኮኖሚው ላይ። ኢንዱስትሪን ብትወስድ ለዘመናት ኢንዱስትሪ በጣም ውስን አቅም የነበረው ሴክተር ነው። አሁን የተሻለ ኤክስፖርት የሚገኝበት ሴክተር ከጨርቃጨርቅ ወጥቶ ሶላር ኤክስፖርት የምናደርግበት ሴክተር ሆኗል። ማይኒንግ ብትወስድ 30-40 ሚሊዮን ዶላር በላይ የማይገኝበት አሁን ቢሊየንስ የሚገኝበት ሆኗል። በቱሪዝምም እንደዚሁ ነው። እንደው ደምረህ እንኳን ብትወስድ በዚህ ዓመት ከ10.78 እስከ 11 ቢሊዮን ዶላር ኤክስፖርት እናደርጋለን። ይህ ከ2-3 ዓመት በፊት 3 የነበረ ማለት ነው። በስንት እጥፍ እንዳደገ ተመልከት። ብዝሃ ዘርፍ ሲሆን ሁሉም ዘርፍ የራሱን ድርሻ ሲያዋጣ ሲደመር የኢትዮጵያን ኢኮኖሚ በከፍተኛ ደረጃ የሚያሳድግ ሆኗል። በዚህ ዓመት 10.2% ጂዲፒ እድገት እንጠብቃለን። ይሄ እድገት በድፍን አፍሪካ የለም፣ ኢትዮጵያ ብቻ ነው ያለው። ያ የሆነበት ምክንያት ሁሉም ሴክተሮች በደንብ ሪስፖንድ ማድረግ ጀምረዋል። የቱሪዝም ብቻ ግን ብትወስድ በዚህ ዓመት 1.4 ሚሊዮን በላይ ጎብኚ ኢትዮጵያን ጎብኝተዋል። 1 ሚሊዮን ማለፍ መከራ ነበር፣ ግን አሁን ዘንድሮ ከ1.4 ሚሊዮን በላይ ሰው ኢትዮጵያን ጎብኝተዋል። ብታወዳድር ብትፈልግ ከአምናው ጋር አምናው ከ100,000 ሰው በላይ ጨምሯል። ከአቻምናው ግን ስትወስድ ከ300,000 ሰው በላይ ጨምሯል። 2016 ከጎበኘው ሰው 18 ላይ ጎበኘው ከ300,000 በላይ ጨምሯል። ውጭ ምንዛሪ ገበያ አንጻር የወሰድክ እንደሆነ ከዘንድሮ አጠቃላይ ማይስን ጨምሮ በነበሩ የቱሪስት ፍሰቶች ከ5.2 ቢሊዮን ዶላር በላይ ተገኝቷል። በደንብ ሪስፖንድ እያደረገ ነው። እንደዚህ አይነት መጠን ያለው ሀብት ከዚህ ቀደም አናገኝም ነበርና የውጭ ቱሪስት ፍሰቱም ገቢውም እየጨመረ መጥቷል። የምንፈልገው ደረጃ አልደረሰም፣ ግን ለውጡ የሚታይ የሚጨበጥ ነው። የሀገር ውስጡ በጣም ያስደንቃል። ሀገር ውስጥ ዘንድሮ ምን ያክል ሰው ተንቀሳቅሶ አዲስ አበባ ከአዲስ አበባ ውጭ ያሉ ዴስቲኔሽኖች አየ ብትባል ለማመን ይከብዳል። ከ50 ሚሊዮን ሰው በላይ 50.16 ሚሊዮን ኢትዮጵያውያን የተለያዩ ቦታዎች ጉብኝት አድርገዋል በዚህ ዓመት። ይህንን ቁጥር ከአምና አንጻር ካየ በ1.8 ሚሊዮን ብልጫ አለው ከአምናው። ከአቻምናው ግን በ9.4 ሚሊዮን ሰው ብልጫ አለው። አቻምና ከነበረው በተጨማሪ 9.4 ሚሊዮን ኢትዮጵያውያን ዘንድሮ ሀገራቸው በተለያየ ቦታ ጎብኝተዋል ማለት ነው። በሀገር ውስጥ ቱሪዝም ብቻ ከ79 ቢሊዮን ብር በላይ ተገኝተዋል በዚህ ዓመት። ሌላውን ትተኸኝ ፓላሶቹ ቢሊየንስ ገቢ ያስገብቷል። አድዋ በጣም ብዙ ብር እያስገባ ነው ያለውና 79 ቢሊዮን ብር ተገኝቶበታል። ሎካሊ ከውጭ 5.2 ቢሊዮን ዶላር ተገኝቶበታል። በገንዘብም በጎብኚ መጠንም እድገት እያሳየ ነው። ከዓለም አቀፍ ስብሰባዎች አንጻር የወሰድክ እንደሆነ በዚህ ዓመት 204 ኢንተርናሽናል ኮንፈረንሶች ኢትዮጵያ ውስጥ ተካሂደዋል። 204 ይሄ ከአምናው አንጻር በ50 ስብሰባዎች ብልጫ አለው። ከአቻምና አንጻር 166 ብልጫ አለው። ዘንድሮ 204 ነው። 2 ዓመት በፊት ከነበረው ከ166 በላይ በቁጥር ብልጫ አለው። ከፍተኛ እድገት እየመጣ ነው ማለት ነው። ፍላጎት እያደገ ኢትዮጵያ ሄዶ ኮንፈረንስ ማድረግ፣ ኢትዮጵያ ሄዶ ሪትሪት ማድረግ፣ ኢትዮጵያ ሄዶ በግሩፕ መጎብኘት እየተለመደ የመጣ ጉዳይ ነው። የአፍሪካ ህብረትን ቢሆን ቁጥር በጣም እያደገ መጥቷል። ተሳታፊው ብዛት በዘንድሮ ዓመት ለማይስ ቱሪዝም ብቻ ለዚህ ለኮንፈረንሶች ብቻ 166,000 ሰዎች ተሳትፈዋል እና በቁጥር ስታይ፣ በገንዘብ ስታይ፣ በሰው ፍሎ ስታይ የቱሪዝም ሴክተሩ ልክ እንደ ግብርናው፣ ልክ እንደ ኢንዱስትሪው፣ እንደ ቴክኖሎጂው፣ እንደ ማይኒንጉ ሪስፖንድ እያደረገ የመጣ ሴክተር ነው። በገቢያችን ታየዋለህ። ኢትዮጵያ በዚህ ዓመት 1.5 ትሪሊየን ገቢ ትሰበስባለች ይባል ሰው ያምናል? ከለውጡ በፊት እኮ 100-200 የነበረ ነው። 1.5 ትሪሊየን ገቢ ትሰበስባለች። 100-200 የነበረ ነው። 1.5 ትሪሊየን ገቢ ትሰበስባለች ይባል ሰው ያምናል? ከለውጡ በፊት እኮ 100-200 የነበረ ነው። 1.5 ትሪሊየን ገቢ ትሰበስባለች ይባል ሰው ያምናል?
ኤክስፖርት ላይ ብቻ ሳይሆን በገቢም ተንጸባርቋል። አጠቃላይ የኢኮኖሚክ እንቅስቃሴው ብዙ ፈተና ያለበት እንኳ ቢሆንም አስደማሚ ውጤት እያመጣ ነው። ብዝሃ ዘርፍ መደረጉ ደግሞ በሁሉም ዘርፍ ኢኳሊ ባይባልም በየራሳቸው መጠን ሪስፖንስ ሲያደርጉ ያ ተደምሮ ደግሞ የኢትዮጵያን ኢኮኖሚ በከፍተኛ ደረጃ እየነካ ነው። ቱሪዝም መመረጡ ትክክል ነበር። ቱሪዝም ላይ ኢንቨስት መደረጉ ትክክል ነበር። ቱሪዝም በከፍተኛ ደረጃ ሪስፖንድ እያደረገ ይገኛል። በሰው ቁጥርም በገንዘብም እና አዋጭ እንደሆነ ይበልጥ ሊሰራበት እንደሚገባ ይበልጥ ማስተዋወቅ እንዳለብን ይበልጥ ማሰናሰል እንዳለብን የጎደለ እያየን መሙላት እንዳለብን የተማርንበት ስራ ነው። በጣም ውጤታማ ነው ማለት ይቻላል። በጣም አመሰግናለሁ። ብዙ ጊዜዎትን ተሻምተናል። እንደው ከመጨረሳችን በፊት ግን የሚያስተላልፉት መልእክት? ሄኖክ፣ የኔ መልእክት ኢትዮጵያ አንድ ሄኖክ አይበቃትም። ብዙ ሄኖኮች ሊበዙ ይገባል። አንተ በየሄድክባቸው ቦታዎች የሰራቸው ስራዎች ለቀናት በእግር መጓዝ፣ በድንኳን መተኛት፣ መድከም እንደነበረበት ታውቃለህ። እንደዚህ ያደክመ የሰራቸው ስራዎች ደግሞ ብዙ ሰዎች ብዙ ኢትዮጵያውያን አይተው ትምህርት ቀስመውበታል። ልክ እንዳንተ በየቦታው የሚለፉ ጊዜ ወስደው የኢትዮጵያን ልክና ገጽ የሚያሳዩ ሰዎች ያስፈልጋሉ። ቱሪዝም የጋራ ርብርብን ይጠይቃል። የመንግስት ፖሊሲ፣ የመንግስት ፍላጎት ብቻውን በቂ አይደለም። የፕራይቬት ሴክተር ፍላጎት ብቻውን በቂ አይደለም። የሚዲያ ሰዎች ፍላጎት ብቻውን በቂ አይደለም። እያንዳንዱ ዜጋ ለኮሌክቲቭ ጥቅም ለጋራ ጥቅም ሲባል መረባረብ ያለበት ኤሪያ ነው። ለምሳሌ ታክስ ሾፌሮች፣ የኢትዮጵያ ታክስ ሾፌር ከኤርፖርት ሰው ሲቀበሉ መርዶ ይናገራሉ። ምንም ሳይከፋቸው ሲምፐቲ ለመፍጠርና የሆነች ትርፍ ለማግኘት ብዙ ነገር ስራ የለም እኮ ተቸገርን እኮ እንደዚህ ሆና ይላሉ። ሰውየውን እያስፈራሩት እያስደነገጡት ሆቴል ሲደርስ ከሩሙ እንዳይወጣ ነው የሚያደርጉት። ቱሪዝም እንደዚህ አይሰራም። በተቻለ መጠን ስለ ሀገር መልካም ነገር በመናገር መልካም ነገር በማሳየት ሌላ ሀገር እኮ የምትሄድበት ሩት ራሱ መጥፎ ነገር እንዳታይ ሸፍኖ የሚወስዱ፣ እኛ ጋር ግን እንደዛ አይደለም። መንቃት አለብን። ሰው ሲመጣ ያለውን አፍስሶ ደስ ብሎት እንዲሄድ ደግሞ እንዲመጣ የኔም ስራ ነው ብሎ ሹፌሩ ሲያስብ፣ ሆቴል ሲገባ አንድ ቀን አንሶላ ውሃ ላለማስነካት ሰው ባደረበት አንሶላ ሰው ማሳደር የመጣው ሰውዬ ያስከፋዋል። ንጹህ መሆኑን ማረጋገጥ፣ ሳሙና መኖሩን፣ ፎጣ ንጹህ መሆኑን፣ ቤቱ መጸዳቱን፣ ሽታ የሌለው መሆኑን፣ ያልተከራየሩም ከሆነ ይሁነኝ ብሎ ቡና ቀልቶ ዕጣን ጭሶ ሽታውን መቀየር ያስፈልጋል። የሆቴል ሰራተኞች ባለቤቶች ማሰብ አለባቸው። በዛች ቅጽበት በምትፈጠር ስህተት ኢትዮጵያ ላይ ያለ ምስልና አጠቃላይ ስራ ይበላሻል። የአየር መንገዱ፣ ኢሚግሬሽኑ፣ ብዙ ሰዎች ተደማምሮ የሚሰሩት ነው። አስጎብኚዎች ይፍጨረጨራሉ። የእነሱ ብቻ ግን በቂ ያለም ሁላችን እንድናግዛቸው እነሱም እንዲበረቱ የእነሱ ሚና ከፍተኛ ነውና ሁሉም ሰው በኔነት ስሜት ሀገሬ ናት እኔ ባላገኝ የሚቀጥለው ሰውዬ ይጠቀማል ብሎ አስቦ የጋራ ተጠቃሚነትን ታሳቢ አድርጎ የሀገርን መቀየር ታሳቢ አድርጎ ከሰራ በእርግጠኝነት ኢትዮጵያ ውስጥ ቱሪዝም ከፍተኛ የሆነ ውጤት እናገኝበታለን። በውጭ ለሚኖሩ ኢትዮጵያውያንም በዚሁ አጋጣሚ ማስተላለፍ የምፈልገው መልእክት አንደኛ ሀገራችሁን እወቁ። ብዙዎቻችን አናቅም በእርግጠኝነት። እናንተም ካልቻላችሁ ልጆቻችሁ ይወቁ። ያወቃቸዋትን ኢትዮጵያ በልኳ መግለጥን ተለማመዱ። በልኳ በሚገባት ክብር ልክ መግለጥ ልመዱ። መንግስት ላይመች ይችላል፣ ፖለቲካ ላይመች ይችላል፣ ግለሰብ ላይመች ይችላል። ሀገር ግን ሀገር ናት እና የሀገርን ኢሜጅ የሀገርን መልክ በሚያበላሽ መንገድ አንሂድ። እንሰልጥን፣ እንንቃ። ድሃ ያደረገን ድንቁርና አይደለም፣ ድሃ ያደረገን አለማወቃችን አይደለም። እንድንበለጥ ያደረገን የአመለካከታችን ፍሬ አይደለም። አመለካከት ቢቀየር፣ አስተሳሰብ ቢቀየር፣ ብንነቃ፣ ዓለም የሰለጠነበትን ዓለም ያደገበትን መንገድ ብናቅና ብንሰራ እኛ በህዝብ ቁጥር ከፍተኛ ወጣት ያለው ዲጂታል ሳቪ የሆነ ትውልድ የተፈጠረ ያለበት ሀገር፣ ብዙ ቅርስ ብዙ የሚታይ ነገር ያለበት ሀገር ነው። ደክመን ለፍተን ለልጆቻችን መልካም ነገር መተው እንችላለን፣ ግን ለአንድ ወገን የሚሰጥ ኃላፊነት አይደለም። ሁላችን መረባረብ አለብን። የሙዚቃ ሰዎች፣ የፊልም ሰዎች ኢትዮጵያ ውስጥ እኮ አይተህ ከሆነ ሀዘኔታን ለመፍጠር በጣም በቆረቆሰ ቦታ ላይ በደከመ ቦታ ላይ ነው ክሊፕ የሚሰሩት። ድህነትን ማሳየት ክብር ይመስላቸዋል። ግን ሆሊውድ እንዳይኸው በአንዲት ስፍራ የሚፈጠረው ተአምር በተቻለ ከተማ ደግሞ ሲወጡ ከተማውን ዘግተው
የሚያሳዩቸው ፎቆች፣ የሚያሳያቸው ሰፈሮች እነሱን እንድናደንቅ እንድንወድ ካለ እነሱ ትልቅ እንደሌለ እንድናስብ በከፍተኛ ደረጃ አእምሯችን ላይ ስራ ሰርቷል እና እኛም መልካም መልካሙን መግለጥ፣ መልካም መልካሙን ማሳየት፣ መልካም መልካሙን መዝራት ለልጆቻችን ጠቃሚ እንደሆነ አስበን በርብርብ ከሰራን የኢትዮጵያ ሁኔታ መለወጥ የሚችል ነው ተስፋ አለኝ እና ኢትዮጵያውያን እንንቃ፣ እንሰልጥን፣ እንማር፣ ባለፈ ባረጀ አስተሳሰብና መንፈስ አንጓዝ። አዲሱ እሳቤ እያንዳንዷን ነገር በተቻለ መጠን ወደ ገንዘብ ለውጦ ዜጋን ሀገር መጥቀም መቻል ነው። በዛ ሀሳቤ ሁላችን ከተረባረብን መልካም ይሆናል ብዬ አስባለሁ። ጅማሮቻችን በጣም ጥሩዎች ናቸው። የነቁ የሚተጉ የሚለፉ ሰዎች አሉ፣ አንተን ጨምሮ። እነዚህ ሰዎች ተበራክተው ኢትዮጵያን በልኳ ገልጠን የሚገባንን ጥቅም እንድናገኝ በጋራ መረባረብ አለብን። እንስራ፣ እንልፋ፣ እንድከም። የድካም የላባችን ውጤት ያማረ መሆኑ አይቀሬ ነው። እስካሁን ያየነውም ይሄ ነው። የሚቀጥለውም እንደዚሁ ያማረ እንደሚሆን ምንም ጥርጥር የለውም ለማለት እወዳለሁ። እጅግ አድርጌ አመሰግናለሁ። ክቡር ጠቅላይ ሚኒስትር በዚህ መልኩ ቱሪዝምን ጉዳይ አድርገን እንድንወያይ እድል ስለሰጡኝ በራሴ በመላው ቱሪዝም ቤተሰብ በኤንቢሲ ቴሌቪዥን እና በተመልካቾች ስም እጅግ አድርጌ አመሰግናለሁ። እኔም በጣም ነው የማመሰግነው። በርታ አንተ።